እናንተ እንደዚህ ይሄ እንደዚህ አይነት ልሳን ብላችሁ እንደምትናገሩ ሲናገር የነበረ ወይም እናንተ እንደዚህ አሁን የመንፈስ ቅዱስ ስጦታ ብላችሁ እንዳላችሁት እንደዚህ አይነት እንቅስቃሴ እንደዚህ ነገሮች ውስጥ የገባው የትኛው አባታችሁ ከየትኛው አባታችሁ ተማራችሁት? እናንተ የአባቶቻችሁ ልጆች አይደላችሁም ወይ? በሉ ይህንን ነገር ተው፣ እንደው ከእንደዚህ አይነት ነገር ተቆጠቡ ብላ የካቶሊክ ቤተክርስቲያን ነገሩን አገደችው። አይደለም፣ አይገርም? እንደዛ አይደለም። እንደዛ እንደሚሆን ልጠብቁ ትችላላችሁ፣ ከጥንታዊ ቤተክርስቲያንም ስለሆነች ማለት ነው። ግን ጭራሹን በቃ ተፈቀደላቸው፣ ተፈቅዶላቸው ይሄዱበት ነው። በቃ ሄዱበት ሲባሉ እናያለን። እና በቃ ፈቃድ አላቸው፣ ነፃነት አላቸው። ቤተክርስቲያኒቱ ምንም አትከለክልም እዚህ ጉዳይ ላይ። ስለዛ ይሄዱበታል። ሰው ምንድነው አሁን ቁም ነገሩ? ግን አሁን ዋናው ነገር ስለ ካቶሊክ ለማውራት ሳይሆን እኔ ፐርሰናሊ ከዚህ በፊትም ስለተናገርኩኝ የካቶሊክ ቤተክርስቲያን በጣም ካቶሊክ ቤተክርስቲያን ላይ በጣም የምናደደው ማዝነው አንዱ በዚህ ነገር ነው። ማለት ለጥንታውያን ቤተክርስቲያናት ክብር አለኝ፣ የካቶሊክ ቤተክርስቲያንን እወዳታለሁ በጣም። ግን ይህንን ነገር መፍቀዷን ሳይ በጣም ነው የሚገርመኝ። ማለት በቃ ፍዝዝ ድንዝዝ ድንግዝ ብላ ቁጭ ብላ ይህን ነገር የምታየው ነገር እና የእነሱን አሁን አቃቢ እምነቶች ምናምን ሄዳችሁ ብታዩ እነዚህ አፖሎጄቲክስ ላይ ይሰራሉ የሚባሉ ሰዎችን በጣም ጥሩ ጥሩ የሆኑ አፖሎጂስቶች አሉ፣ የካቶሊክ አፖሎጂስቶች። በቃ እነሱን ሄዳችሁ ብታዩ በቃ እነ ትሬንት ሆርንን እነ ቲም ስቴፕልስን ምናምን ብታዩ ስለ ልሳን ምናምን ከተነሳባቸው እንዴት አድበስብሰው የሆነ የጴንጤውን ልሳን ለማጽደቅ እንዴት ወደዚህ ወደ እንዴት እንደሚሽከረከሩ በቃ በዚህ በዛ ብሎ ሙሉ በቃ ያልፉታል። ነገር በቃ በትውፊትም ማሳየት ስለማይችሉ ምናምንም ድጋፍ ስለሌላቸው እንዲህ ብለው ነው ኦልሞስት ማለት ይቻላል። እና ያው በእርግጥ እነሱን እረዳቸዋለሁ፣ ከቤተክርስቲያናቸው ውጭ ላለመሆን ነው። ጥሩ ነው። ካቶሊክ ብትታደስ ምን አስጨነቃችሁ? አይ እኔ እንግዲህ እንደዛ ያልኩት የካቶሊክ ጥንታዊ ቤተክርስቲያን ስለሆነች የሆነ ክፉ ከሚመስል ነገር ሁሉ ብትርቅ መልካም ነው ብዬ ስለማምን ነው። ለማንኛውም ግን ትልቁ ቁም ነገር ምንድን ነው? አሁን ይሄ ልሳን የሚባለው ነገር ካቶሊኩ ጋርም አለ፣ ፔንቴኮስታሉ ጋር አለ፣ ከፔንቴኮስታል ውጭ ያሉ ፕሮቴስታንቶች ጋርም አለ። በነገራችን ላይ ሉተራን ሆኖ ይህንን ልሳኑን የሚያንበለብል ሰው ልታገኝ ትችላለህ። ካልቪኒስት ሆኖ ይህንን ልሳኑን የሚሄድበት ሰው ልታገኝ ትችላለህ። ሌላም ሆኖ ማለት ነው፣ ከጴንጤ ውጭ ሆኖ። ከዛ ደግሞ ይሄ ሲገርማችሁ ስላሴ ጣዖት ነው ብለው የሚክዱ ጌታ ይቅር ይበላቸውና እኛም ስለደገም ነው ጌታ ለአንደበታችን ይቅርታ ያደርግልንና ስላሴን በዚህ ደረጃ የሚናገሩም ደግሞ ሌሎች ወንድመቶች ደግሞ እነዚህ ኦንሊ ጂሰስ የሚባሉ ኢየሱስ ብቻ የሚባሉት ሐዋርያት ምናምን የሚባሉት እነሱም ደግሞ ልክ እንደዚሁ ምን ያደርጋሉ? ልሳን ይናገራሉ። ሁሉም ልሳን ይናገራል። አሁን እንዴ ከዛ ደግሞ ልሳን ከመንፈስ ቅዱስ ነው። እንዴ መንፈስ ቅዱስ የውዝግብ አምላክ ነው እንዴ ጋይስ? እንዴ መንፈስ ቅዱስ እኮ ወደ እውነት ሁሉ ይመራቸዋል የተባለ እንዴ። ይሄ በጣም ይሄኛው መንፈስ ምንም እመን ግድ አይሰጠውም፣ ያቀበልሃል። በቃ ብሎ ያወራጫል። ልሳን ብሎ ያናገራል። ከዛን ይህን ልሳን ብሎ ደግሞ እያናገረ ማለት ነው ተአምር ያሳያል። ለምንድነው ይህን ሁሉ ነገር የሚያደርግልህ? በቃ የእሱ እስረኛ ሆነ እንድትቀር፣ እውነተኛውን የእግዚአብሔርን መንፈስ እንዳትናፍቀው። ምክንያቱም እውነተኛው የእግዚአብሔር መንፈስ ሰዎችን ወደ ጌታ ስለሆነ የሚያስጠጋው፣ ወደ እውነቱ ስለሆነ የሚመራው፣ የእግዚአብሔርን መንፈስ የጌታን መንፈስ እንዳትናፍቀው ስሜታዊ ያደርግሃል። ጌታን የምትወደው ማለት የሆነ ትክክለኛ ቦታ ላይ እንዳለ ያስመስላል። እያስመሰለ ሙሉ በሙሉ በሱ ቁጥጥር ስር ያውላል። ተአምር ካየ ልሳን እየተነገረ እያናገረ ተአምር እያደረገ ምናምን ካሳየ በቃው ነው የምትለው። አየው። እና በጣም ነው የሚያሳዝኑኝ። አሁን በእነዚህ ነገር የተሸወዱ ሰዎች በጣም ቀላል አይደለም። ይሄ ቀላል አይደለም ማለት እግዚአብሔር ካልረዳው በስተቀር አንድን ሰው ከእንደዚህ አይነት ሁኔታ ውስጥ መውጣት እንዴት ይችላል? አይችልም ማለት በቃ ይሄ በጣም የእግዚአብሔር እርዳታ፣ የመንፈስ ቅዱስ እርዳታ በጣም በኃይለኛው ነው። አሁን ለእንደዚህ አይነት ሰው ለዛ ነው በጣም ከትምህርት ይልቅ ጸሎት የሚያስፈልገው። ለዛ ነው ለእንደነዚህ አይነት ሰዎች አሁን
ኖርማል እንደዚህ ምናምን ብዙ የተወሳሰበ ነገር ውስጥ ያልገቡ ፕሮቴስታንቶች ምናምን በቃ በትምህርት ምናምን የእግዚአብሔርን ቃል አውጥተህ ምናምን አስተምህራቸው ምናምን በቃ ወደ ጌታ ቤተክርስቲያን ተመልሳችኋል በቀላሉ። ግን ይመስለኛል እንግዲህ እስካየሁት እንደዛ ይመስለኛል። ግን በእንደዚህ አይነት ትብታብ ውስጥ ካሉ ግን የፈለገ መጽሐፍ ቅዱስ ግልጽ የሆነ የእግዚአብሔርን ቃል አውጥተህ ስትላቸው ያደናቁሩሃል። በተአምር አይቀበሉም፣ አይሰሙም። ስለዛ ከትምህርት ይልቅ ለነዚህ ትምህርቱ እንዳለ ሆኖ ጸሎት በጣም ነው የሚያስፈልጋቸው። እንደ ጥሩ ጸሎት በጣም እንደ ጥሩ ጸሎት ማለት በደንብ በቅን ልብ በንጹህ ልብ የሆነ እነርሱን ከመውደድ የተነሳ ወደ እግዚአብሔር በጣም መጸለይ ያስፈልጋል። ለሌሎቹም መጸለይ ያስፈልጋል። ያለ ጸሎት ምንም ማድረግ አንችልም። ግን ለእነዚህ ደግሞ በጣም አብዝቶ ጸሎት ያስፈልጋል። እግዚአብሔር በጣም እንዲረዳቸው ማለት ነው እንጂ እንደ አንተ ቀላል አይደለም። እንዳልኩ የሆነ ተአምር ካሳየህ በጣም ዲሲቪንግ ነው ይሄ ተአምር። በጣም ነው የሚሸውድ። ተአምር ሸዋጅ ነው። ተአምር በጣም አይደለም ከኤርሲያን ውጭ ያለውን በኤርሲያን ውስጥ ሆኖ አንዳንድ ጊዜ ሰው ሊሸወድ ይችላል። እንደ አደገኛ በጣም በቃ የሆነ ተአምር ምናምን በጣም ናፋቂ የሆነ ሰው ሲሆን አንዳንድ ጊዜ ማለት ነው ወይ በሆነ በቅዱስ ስም ወይ በክርስቶስ ስም ወይ ምናምን ነገር ሰይጣን ሊያታልልህ ይችላል። በኢየሱስ ክርስቶስ ስም በአርሴማ ስም በምናምን ስም ተብሎ ሰይጣን ግን ሊሸውድህ ይችላል። የምርም ግን በቃ ሰይጣን ትሪክ ሊያደርግ ማለት ነው። የሆነ ትሪክ የሆኑ ነገሮችን እየተጠቀመ አንተን ሊሸውድህ፣ ሊያታልልህ፣ ሊሳለቅብህ ይችላል። በጣም የሆነ ተአምር ናፋቂ መሆን የለብንም። በጣም ቁጥብ ነው መሆን ያለብን እንደዚህ አይነት ጉዳዮች ላይ በጣም ቁጥብ፣ ሁሉንም ነገሮች በጥንቃቄ ማየት። ዝም ብሎ ተአምር። ምክንያቱም ተአምር ፌክ የሆኑ ተአምሮችን ሰይጣንም ያደርጋል። ፌክ የሆነ ተአምር ሰይጣን ያደርጋል። ምን ድረስ አሳማኝ ካላችሁ የተመረጡትን እንኳን ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ነው የተባለው። ታላላቅ ምልክቶችን ድንቆችን ያሳያልን የተባለው። ስለዚህ አመጣጡ የሰይጣን በብዙ ተአምራት በብዙ ድንቆች ነው እንዳለው ጳውሎስም ብዙ ድንቅ ብዙ ተአምር ይታያል። ከዛስ እውነትን ለመቀበል እምቢ ያሉ ሰዎች ልባቸው ድፍን ብሎ የምርም ግን የተቀበሉ እየመሰላቸው በሰይጣን ተታል ይኖራሉ። የሆነ ሰዓት ላይ ነው ልክ ነፍሳቸው ከስጋቸው ልክ ስትነጠል ያ ሲመራቸው የነበረው መንፈስ ራሱ ዞሮ እየሳቀባቸው ወደ ሲኦል ይዟቸው ይሄዳል። ይሄ በጣም ይሄ ልብ ይሰብራል በጣም። ለዛ ነው በጣም እንድንጸልይላቸው የሚያስፈልገን እና ኤንዌይዝ ይህንን ልሳን ኢማጂን ይህንን ልሳን ማርያም ታማልዳለች፣ ምንድነው ፖፕ አይሳሳትም ወይ የሆነ ለቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው፣ ጥምቀትም ያድናል፣ እንደዚህና መሰል የሆኑ ትምህርቶችን የሚያስተምሩ ካቶሊኮች ጋርም ይሰራል መንፈሱም። ከዛ በኋላ ዞር ስትል ደግሞ ጥምቀት አያድንም፣ ቅዱስ ቁርባን አማናዊ የጌታ ስጋና ደም አይደለም፣ ምንድነው ድንግል ማርያም አታማልድም፣ ቅዱሳኑም አያማልዱም ምናምን፣ እንደውም ማርያም ኃጢአተኛ ናት ምናምን በቃ መሰል ነገሮችን ምናምን ይነግርህና ከዛ በኋላ ዞር ስትል መንፈሱ እዚህ ጋርም ይሰራል። ከዛ በኋላ ደግሞ ዞር ትልና ደግሞ አዎ ጥምቀት ያድናል፣ ግን ኢየሱስ ክርስቶስ ግን እውነተኛ እንደኛ አይነት ስጋ የለውም፣ ስላሴም ውሸት ነው ሐሰት ነው ምናምን የሚሉት ጋርም ይኸው መንፈስ ይሰራል። በቃ ይህ መንፈስ ከየት እንደሆነ ማወቅ እንችላለን በዚህ ይህ መንፈስ ከጥልቁ እንደሆነ። ስለዛ ከእንደዚህ አይነት መናፍስት ሰው ርቆ የእግዚአብሔርን ቃል ቁጭ ብሎ ቢማር የእግዚአብሔርን ቃል መማር ደግሞ ከቤተ ክርስቲያን ቢማር ዝም ብሎ በራሱ በተማረ ቁጥር ሊስት ስለሚችል የጌታን ቤተ ክርስቲያን በቃ ማግኘት፣ ከዛ በኋላ ከእሷ መስማት። ክርስቶስ ምድር ላይ ዘርግቷል መንግስቱን። እንደ የክርስቶስ መንግስት እኮ ምድር ላይ እኮ አለ። አሁን ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው የሚለው። በእግዚአብሔር መንግስት ውስጥ ካልሆንክ እንዴት ነው ኢየሱስ ክርስቶስ ንጉሥ የሚሆነው? በመንግስት ውስጥ አላችሁ? አዎ ካለን። በነገራችን ላይ እኛ አሁን በምድር ላይ እየኖርን በእግዚአብሔር መንግስት ውስጥ አለን። ቤተክርስቲያን የጌታ መንግስት ነች። በጌታ መንግስት ውስጥ አለን። በጌታ መንግስት ውስጥ ስላለን ነው ኢየሱስ ንጉሳችን የሆነው። ኢየሱስ ንጉስ ነው ሲባል ዝም ብሎ መንግስት የሌለው ንጉስ አይደለም። ክርስቶስ ንጉስ ነው እና መንግስት አለው። መንግስቱ ቤተክርስቲያን ናት። ለቤተክርስቲያን ራስ እንዲሆን ሰጠው ተብሎ እንደተነገረ ማለት ነው። ሄሉ በውስጥ ጠይቅኝ፣ የተወሰነ ነገር እልሻለሁ። አይቼዋለሁ ያሁን ትንሽን ጥያቄሽን እና
ጌታ ኢየሱስ ለቤተክርስቲያን ራስ ነው። ሚኒንግ ገዢ ነው። ራስ ነው፣ ገዢ ነው። ኦኬ፣ ገዢ ነው፣ ንጉስ ነው። ቤተክርስቲያን ደግሞ መንግስቱ ናት። በምድር ላይ ሳይቀር መንግስቱ አለች። ስለዛ በክርስቶስ መንግስት ውስጥ መኖር ነው። አንተ ያማል እንደ የክርስቶስ መንግስት ተዘርግቶልህ ምንድን ነው የክርስቶስ መንግስት ያልሆነ ግን የክርስቶስ መንግስት ነኝ እያለ በየቦታው አምጾ የተቀመጠ ውስጥ ሄደህ ከአመፀኞቹ ጋር ብትቀላቀል ንጉሱ በመጣ ጊዜ እንዴት አድርጎ አንተንም ይወስድሃል? አይወስድህም። ጭራሽ ጠላቱ ነው የምትሆንበት። ምክንያቱም በስሙ እየነገርክ ነው። በስሙ በሚነግዱት ዘንድ ደግሞ ተሳስተህ እዛ ሄደህ ብትወድቅ ያ ስህተት ተሳስተህ መውደቅ ወይም እንግዲህ መሳሳት መሸወድ ከጥፋት እንዴት ሊያድን ይችላል? ሙሽራው የሚመጣው ሙሽራይቱን ሊወስድ ነው። ሙሽራይቱ ውስጥ ከሌለ በቃ አለቀልህ፣ ዋ ይበላል። ስለዛ ሰው ልሳን ምናምን ከሚሉ ነገሮች ራቅ ብሎ እግዚአብሔርን እንደው ቢማፀን ጥሩ ነው ትላለህ። እና አሁን ብዙ አታሱረኝ ትላለህ። ቃሎት ያሰማለን። አረብ ነገር አነሳለት ነው። የዛን ቀንማ እኔ ጀለሶች ጋር እኮ ገብቼ እኮ ሌሜሜሜሜሜሜሜሜሜ ሴሬ ቤቤቤቤቤቤቤቤ ሲሉኝ እንዴ ይችን ነገር ሚዩታን ካነሷት እኔ የምሄድበት ልሳን ከሚያመልጠኝ ሚዩቱን አላንሳው ብዬ እኮ አስበው። ሚዩቱን ስታነሳው ልሳን ሲያመልጥ አንድ ልጅ ፕሮቴስታንት ጓደኛ ነበረችኝ። የቅርብ ፕሮቴስታንት ጓደኛ ነገር በላት የቅርቤ ሰው ነች። እያወራን ያው አንዳንድ ነገሮችን ምናምን ነገራታለሁ። እንደዚህ ስ እናወራለን እንደዚህ ክርስትና ነገር ላይ ምናምን። ከዛ ነገር ዝም ብዬ ሙድ እያዝኩኝ እኔ እኮ በቃ ሳላስበው እኮ እንደው ምን እንደሆነ አላቅም ነበረ፣ ግን በቃ እንደው የሆነ ምን እንደወጣም አላቅም ከአንደበቴ የሆነ ነገር ተናገርኩኝ። ግን ይሄ በጣም ስትሬንጅ ነው ለእኔ ምንም እንደዚህ ነገር ማጋጥ። ልጅቷ እንዲህ አንተ ልታብድ እውነትህን ነው የቀልዴን ነው እላታለሁ። ትዝ ይለኛል ቅዳሜ ሆኖ ነገ እሑድ ነው ማለት ነው። ያው ቅዳሴ ምናምን እንደሚሄድ ስለምታውቅ አቦ ቅዳሴ ላይ ልሳን ያምልጥሃል አለችኝ። አስበዋል። ቅዳሴ ላይ ልሳን ከባድ እርግማን እና ጨራሽ በጌታ ቤተክርስቲያን ውስጥ በጌታ ቤተክርስቲያን ውስጥ መኮበቱን ማለት ነው። ላግ ያደርጋል መሰለኝ። ግን ይሄ ነገር እየቆየ እንትን እያለን ያለ አይ ይደርሳል። ቀጥል። እንትን የጌታ ቤተክርስቲያን ውስጥም ብትሆን ሰዎች በዚህ ስተው እንደዚህ አይነት ነገር ውስጥ ሊወድቁ ይችላሉ። ያው ቤተክርስቲያኒቱ ሪኮግናይዝ አድርገው ምናምን በቃ ይሄ ነገር እንደዚህ ሄዱበት ምናምን ልትል በተአምር አትችልም እንጂ ግን ሰዎች ግን እንደዚህ ነገር ውስጥ ሊወድቁ ይችላሉ። እንዴ ምንም ግዴታ እኮ ይሄ ኖርማል በፔንቴኮስታሉ ሳይድ የመጣው ምናምን ነገር ብቻ ሳይሆን ይኸው አንዳንዴ እኮ ልናይ እኮ እንችላለን። አጥማቂ ምናምን ተብሎ ግን ሐሰተኛ ሊሆን ይችላል። እኔ አሁን ሁሉንም አጥማቂ እያልኩ ደግሞ አይደለም። የአጥማቂ አንጀማ እንዳይነሱብኝ ትላለህ። እኔ እነሱ እንደዛ ማለት ሳይሆን አልፎ አልፎ በጣም እውነቱን ለመናገር አንድ ሰው ወይ ሁለት ሰው ባቅ ነው። አንድ ሰው ሁለት ሰው ባቅ ነው። እኔ ጥሩ አይደሉም እነዚህ ሰዎች እንደ አጠቃላይ ማቆም ሁለት ሰው ስለሆነ ሁለቱም እንደዚያው ሆኑብኝ ትላለህ። ለማንኛውም ወንድምህ ብቻ ነው የምታውቀው ማለት ያንተ ተቃራኒ ፀጉር ያለው ተዋዩ። አታነካከኝ በእናትህ። አይ ደግሞ ከስንት ጊዜ በኋላ ስመለስ አሁን ደግሞ ጠርሰህ ልጥለኝ ነው በእሳቸው በኩል በእናትህ። እኔ እሳቸውን በተናገርኩ ቁጥር ያንን ፀጉራቸውን ይልኩብኛል መሰለኝ። ጥልፍልፍ አድርገው ነው በቃ ከሚዲያው የሚያርቁ። እሳቸው በጣም አንተ በእውነት በጣም አስቸጋሪ ናቸው። እሳቸው ግን ይመቻቸው። እሳቸው ምን ነበረ እንዲያውለብን ያሉት እንዲያውለብላለ ይሄኑ በዛ ሰርታብኝ። ኧረ በስመ አብ
አያድክም የሆነች ልጅ እና አሁን እሱን ስታየው ምናምን አሁን እሱ ያጀለስ ሳየው እንጃ እንግዲህ እውነተኛ ታውቀው እንደው ትንሽ እንትን ሊል አንዳንድ ጊዜ ሊከብድ ይችላል እንጂ የፍሬንድ አካሄድ አረማመዱ በስመ አብ በጣም የተንሸዋረረ የተሳከረ የተጠናገረ የተምታታ የተወናበደ ውንብድብድ በእውነት አንተ በጌታ የእሱ በጣም አስቸጋሪ ነው። በጣም አስቸጋሪ ጌታ ይርዳው እንጂ በእውነት በጣም በስመ አብ ደግሞ ከዚህ እንትን ከእነዚህኞቹ ጋር ብዙ አይስማማ መሰለኝ። ይሄ አሁን በመቁጠሪያ ምናምን ነገር የተወሰነ ሄድ እንልበታለን ከሚሉት ጋር ብዙ አይስማማ መሰለኝ እና ምን ይላል አሁን ከነሱ በጣም እኔ እንደው በጣም ጸዴ ነኝ ለማለት ያህል ማለት ነው። እኔ ቪዲዮ ላይ አይቼው ነው ራሴ ማለት ነው። እኔ መቁጠሪያ ምናምን አልጠቀምም በናዝሬቱ በኢየሱስ ክርስቶስ ስም እለዋለሁ በቃ ይወጣ ይላል። አንዲ እሺ ጥሩ ነው፣ ግን እዛ ጋር አሁን መናቆርን ምናምን መጣው አንተ ይሁን ነቆር አለው እኔ በልጥ አይነት የሚመስል ነገር ማለት ነው። ያቺ ፉክክሩ አለች እና ጀለስ በቃ በስመ አብ እኔ ፎቶውን ሲያደርግ ራሱን ሲሰብክ ስታየው እኔ እንደዚህ ሆኜ እኔ ራሱን ከአቡነ ተክለ ሃይማኖት ሲያስበልጥ አይቼዋለሁ። ከቅድስት አርሴማ ሲያስበልጥ አይቼዋለሁ። የሆነ ሰይጣንን እያስለፈለፈ በጣም የሚያስቀኝ ሰይጣን በጣም አጭበርባሪ እንደሆነ የምታውቀው ማለት ነው። ሰይጣን በጣም አጭበርባሪ እንደሆነ የምታውቀው ሰይጣኑ ይላል ማለት ነው። እንግዲህ መንፈስ ልጮህ ይችላል። ባይዚ ምንም መንፈስን ማስጮህ በጣም የትኛው ማለት በቃ በቀላሉ እንደዚህ አይነት ነገር ሰው ሊያደርግ ይችላል ማለት ዝም ብሎ ክፉ መንፈስ ራሱ ይተባበራል። ዝም ብሎ የመጫጫው ነገር ያመጣልሃል ምናምን ውጣ ስትለው ወጣው ምናምን ይልሃል። የፈውስ ነገር ሊያሳይ ይችላል ምናምን ነገር ፈውስ የሚመስል ነገር ሊያሳይ ይችላል። ነገራችን ላይ የትም ቦታ እንደዚህ ነገሮች ይኖራሉ። ልጅ ሰሶች ጋርም እንደዚህ ነገር ልታየት ይችላል። ለማንኛውም ግን ምንድን ነው አዎ በቃ ውጣ ብሎ እያዘዘው ነው መንፈሱን ማለት ነው። ከሰውየው ላይ ወይም ከሴትዮዋ ላይ አላረስቸዋለሁ ወንድ ሴት ኒስ ውጣ ብሎ ሲያዘው በቃ እወጣለሁ ብሎ በእንትና ስም እያለ ይደረደር በቃ እና በቃ የቅዱሳንን ስም ይጠራል፣ የመላእክትን ስም ይጠራል፣ የጌታን ስም ይጠራል። ከዛ በኋላ ሁሉም ጠራ ጨረሰ። በቃ ወጣ ስል እኔ ራሱ አንተ ሰለችኝ፣ ምንድነው መንፈሱ መቼ ነው የሚወጣው? ወይ ሌላ ቀን ልቀጥለው እንዲያስባለኝ አንተ የማይጠራው ስም የለም። ከዛ በቃ ጨረሰ ስል ለካ አንድ ስም ቀርቶታል። ከዛ በኋላ እሳቸውም ደግሞ እሺ ይሁን እሳቸውም ጥራው ይሉታል። ጥራው በል እንግዲህ መንፈሱ አረን ያለቻለው ኩም ይላል። ጥራው ከዛ በትግል ማለት ነው መንፈሱ አባ ዮሐንስ አላለም። እናንተ ወይኔ የማንም ሰይጣን መጫወቻው የቀረው እኔ የሆነ ጊዜ ላይ ነው እኔ አላቆም ይህንን ሰውየውን አላቆም። እኔ በቃ ወደ መንፈሳዊ ነገር ምናምን ትንሽ ነው የቆየሁትና በቃ ዩቲዩብ ላይ ስገባ የበረሃው መናኝ ነው ምናምን የሚል ነገር አየሁኝ እና በቃ እኔ የቅዱሳን ታሪክ ምናምን ነገር ደግሞ በጣም ስለሚመቸኝ ሆነ ያግዘኛል ነገር የሆነ የእነሱን እንትን ሳይ ተጋርሎ የሚመስል ነገር ሳይ ወደ አጅሬው መጣ ቪክቲም ነው መሰለኝ እሱ ራሱን ያኮረፈኝ ጎጂ እና በቃ የሆነ የበረሃው ምናምን ሲል እኔ የቅዱሳን ታሪክ ነው መሰለኝ የእነሱ ተጋድሎ ምናምን በጣም ባይዚ እኔ እግረ መንገድ ልምከራችሁ ጋይስ እንደው በጌታ ይህ በጣም እንትን በመንፈሳዊ ህይወታችሁ መበርታት ብትፈልጉ ማለት ነው ብንፈልግ ፕሊዝ እንደው በጌታ ብያችኋለሁ እዩ የቅዱሳንን የተጋድሎ ፊልሞች ምናምን በጣም ነው የሚጠቅሙት። በጣም እኔ ትዝ ይለኛል የሆነ አንዳንዴ በጣም በዝቶብኝ ማለት ነው አንዴ አይና ማለት ነው በጣም በቃ ስሜቱ በዝቶብኝ ነገ ልመንኩስ በቃ አላለሁ። አንዳንዴ በዚህ ትልቁ ላይ አታርገኝ እንደዚህ አትሊስት ለሁለት አድርገን ቪዲዮም ስላልከፈኩኝ እንትን አድርገኝ ይሄ ትልቁ ላይ አታርገኝ እና
አረ በቃ ነገ ደመንኩ ስላለሁ ምን አልሽኝ ቢኒ? ትልቁ ላይ አታርገኝ ያልከው ፈራቸው እንዴ? አረ በእናትህ ለመምታት እንዳያመቻቸው በትልቁ ቁጭ ብዬ አነጣጥሮ እንዳይቀርቡኝ ከእናንተ ነጠለው ስሜታዊ አንዱን የፀጉራቸውን ዘለላ ልከው ጉድ እንዳይሰሩኝ እንዳይወርዱኝ ከላይ በሆነ እና እዩ እና በጣም ጥሩ ነው። ኤኒዌይስ በጣም ጥሩ ነው፣ ያነሳሳል። ክርስቶስን እንድትናፍቁት ምናምን ነገር ያደርጋቸዋል። የትኛውን ቅዱሳት እኔ የአባ ቢሾይ እኔ ዝምተኛው መነኩሴ እና አባ ቢሾይ እንጦንስና አባ ጳውሊ የሆነ ጊዜ እኮ ማሳየት ጀምሮ ነበረ በጌታ። ኧረ እኒህ በእናታችሁ አሁንም ብናይ ደስ ያኛው አካውንት እኮ የተከፈተው እኮ እንደዚህ አይነት ነገሮችን እንድናይበት ነበረ። ክፈቱ ብለን አስከፍተን አንደኛውን አካውንት ፎሎ አስደርገን በለኝ በዚህ ይሄኛው ይጠፋብኛል ብለህ ያልሄድንበት ተልካሻ ምክንያት ነው ያቀረብኩት። እውነቱን ለመናገር የምር ማየት አሪፍ ነበረ። ኧረ በጣም ደስ የሚል ነበር። ይጠቅማል፣ በጣም ይቀይራል። በጣም ነው። ኧረ ማርያም ደስ ይላል። በጣም በእውነት የሆነ አይተው ዝም ብሎ እንደዚህ ደስ የሚልህ ነገር ሳይሆን የሆነ ታደለው የምትለው ሳይሆን የሆነ ውስጥ ላይ ራሱ አለ የሚያነሳሳ ነገር። ለዚሁ ፐርፐዝ ነው የሚሰሩትን ፊልሞች። ዝም ብለህ አድንቀን ብናልፍ ሳይሆን እኛ ራሳችን ለዚህ ነው ናፍቀው ነው። አቡነ ሽኖዳን በዚህ በጣም ነው ማመሰግናቸው። በጌታ በጣም ሰርቶበታል። ወጣቱንም ሁሉንም ለመቀየር ያንን አምጥቶ በዚህ ልክ ማድረጋቸው እጅግ የሚያስመሰግን ነው። ከመጽሐፍ ባለፈ ማለት ነው ይሄንን መስራታቸው ትክክል። እና ዩቲዩብ ላይ ነው እና ስገባ እኔ የበረሃው መናኝ ሲል በቃ አንድ መነኩሴ ወይ ምናምን ብቻ የሆነ አንድ አባት ምናምን በበረሃ የተጋደሉ ምናምን አባት ላይ ነው ብዬ በርገድ ሳሪ የሰይጣን መጫዋጫዋል እንዲህ ነገር ምንድን ነው? ኧረ የዚህ ዘመን ቅዱስ አባት ናቸው። እንደዚህ ደግሞ እንደዚህ ደገኛ አባት እግራቸው ስር ሄጂ ድፍት ብዬ እንደው በተማርኩኝ ብዬ እኮ ነው አንተ ጠጋ ብዬ አያቸዋለሁ። ሰይጣኑ ይጮሃል ሲባል ስም ጠራ አትጥራ ግብ ግብ ከሰይጣኑ ጋር መጨረሻ ላይ አባ ዮሐንስ አላለም በስ እሳቸው አዎ እንዲያ ነው እንጂ ኧረ ይመቻቸው በቅዱስ ሚካኤል። ከዛ ላይ ደግሞ ምን ቢጥሩ ነው ይኸው በእውነት ማለት ነው። ስማ ይኸው በእውነት ይኸው በጌታ ፊት ነገር ማለት ነው። አሏሽ ምን ቢጥሩ ነው ሰይጣኑ አባ ዮሐንስ በፀጉሩ ወደ ሲኦል ይወርውረን እንደዚህ ነው ያለው። ይኸው በቃ ይኸው በእግዚአብሔር ፊት እኔ በቃ የዛን ቀን እኔ የምር እንደዚህ እኔ መንፈስ እንደዚህ ስቀልብ እኔ አሁን እኔ አይተዋል እንደዚህ አይነት ነገር ኤክስፒሪየንሱም ስለሌለኝ ማለት ነው። እኔ በጣም እንደዚህ ጥሩም ስላልሆንኩኝ እንደዚህ በጣም ያኔ ገና እየመጣንም ስለነበረ እኔ መንፈስ እንደዚህ ሲቀልብ እኔ በጣም ነው የምነቅረው፣ በጣም ነው የምናደደው ማለት ነው። የሆነ ስለት ነገር ባገኝ እኔ ሰውዬው ነው ጠቅም ማድረግ ምንድን ነው እሪ ይላል እንዴ? በእውነት የሆነ ጀግና ጧፍ ይዘህ ጆሮውን ስለው ታገኝ እኔ መንፈሱን አገኘው ብዬ ሰውዬውን በጀግና ጧፍ አንተ በጣም አስቸጋሪ እኮ ነው በእውነት እኔ እና አንዳንድ ጊዜ አንዳንድ ልምምዶቻችን ያስፈራሉ። አሁን የመቁጠሪያ ምናምን አጠቃቀማችን ራሱ እኔ አሁን አንድ ቪዲዮ የሆነ ጊዜ ላይ ሲሰራጭ ነበር። ተኪቼ ነው እኮ ግን አኪ አንተም ቢሆን ማለት ነው አክሊል በአፍንጫው ይወርውረን ወደ ሲኦል ነበር። ምን ለማለት ፈልገህ ነው? እስቲ እሺ ነገር ማለት እሺ ማለት አብራራልን ወይ ዛሬ ፈራውኝ። የምር ዛሬ ፈርቻለሁ። ገነት ከገባ ቤቴ ስም እኔም የምር መወርወር ልጀምር እንዲ ብላኛለች። በዚህ አንዷ እኮ ነግሬሃለሁ አይደል መኩ የሆነ ጊዜ ግቢ ቤት እዛ እኛ ጋር ዝም ብዬ ያው ትጠይቃለህ ምናምን እና ቤት ስሜ አቢ ነው። በመጀመሪያ ደረጃ አቢ ነው
እና አንዳንዴ ሙድ ሲይዙብኝ በፊት ወደ መንፈሳዊ ነገር ምናምን መምጣት ሲጀምር ምናምን ነገር ይሄ ሙድ የሚያዝ ነገር አላ ዝም ብሎ በቤተሰብ ውስጥ ምናምን እንትን ስትል ምናምን እንደዚህ ትቀላለዳለህ ምናምን ሙድ የሚያስለ የመቀላለድ ነገር ማለት ነው። አቢ ነው ስሜ እና አባ ምናምን የማለት ነገር ይሄ እየቀለዱ እንዴ አባታችን ምናምን የማለት ነገር አለና አቢ የኔ ስሜ አቢ ነው እና አባቢ ነው የሚሉኝ እና አንዳንዴ እንደዚህ ሙርቴ ይዞብኝ አይሻልም? አባባ ማሙሽ ነው እና የሆነ ጊዜ ላይ አንዷን ጠየኳት ማለት ነው። ግን እንዴት ነው ምን ብያት ነበር? በጌታ ገነት መገቢ ይመስልሻል ምናምን ነገር ጠይቂያት ምን ይሁን አላውቅም። ዝም ብዬ ብቻ እንደዚህ ጠይቃታለሁ። የምትለኝ ጥሩ ነው። እኔ መቼስ የአቢን ፂምም ይዤ ቢሆን ገነት ገባታለሁ አልቀርም። በወላሂ የአቡ ስትዛለ የአቡ በአፍንጫው ደግሞ ሙድ የያዙት ሙስሊሞቹ የዛን ጊዜማ እንዲያወጧት እኮ ከጉድ የአፍንጫ ደፍጣጣ ምናምናን የሚለውን ጠቅስ አውጥተው በቃ አቡ ወደ እግዚአብሔር መንግስት አይገባም ችግር በእኔ አፍንጫ ይገባል አልኳቸው። ምንድን ነው ያን ጀለስ አራው መሄድ እንጂ አረኛ ጋር አንድ የሰጠ የተወሰነ ለሁለት ሰው የሚበቃል ያሟል እንዴ እና ኤኒዌይስ ግን የእንትን አንዳንድ ልምምዶቻችን በጣም አስጊ ናቸው እውነቱን ለመናገር። አሁን የመቁጠሪያ ምናምን አጠቃቀማችን ምን ራሱ ካየኸው የሆነ ጀግና መቁጠሪያ ያነሳና አንድ ሰው ማለት ነው። መቁጠሪያ እንግዲህ በዋናነት ጥቅማቸው በቃ እየቆጠርክ መጸለይ ምናምን ነገር ነው። ጌታን እያሰብክ ምናምን የምትጸልይበት ነው። መቁጠሪያውን ያዝ አድርገህ ሰውነትን ላጥ የምታደርግበት ከሆነ ማለት እኔ እውነቱን ለነገር ኖርማል ነገር ነበር የሚመስለኝ አሁን ቅርብ ጊዜ ድረስ። ግን አሁን ላይ ሳስበው ምንድን ነው ማለት ምንድን ነው ሀሳቡ ማለት በመቁጠሪያ ራስህን መግረፉ ምናምን። እኔ አንድ ቪዲዮ በተለይ ሲዘዋወር ነበር አይደል? ትዝ ይለኛል። ጊዜ ላይም ሳናወራበት አንቀርም መሰለኝ እዚህ ሚዲያው ላይ ሲዘዋወር ነበረ። ፕራይቬት ፓርቱን በመቁጠሪያ ሲመታ ማለት ነው። አይተዋል? እሱን ቪዲዮ አይታችሁታል? ቢኒ አላየሁም። ፕራይቬት ፓርቱን በመቁጠሪያ የሚመታውን ልጅ ቀጠቀጠው። የምሬን እኮ ነው እንዴ! በጣም እኮ ትምህርታቸውን ነው ትኩረት ማድረግ ነው አይደለም። ኦኬ እንዴ እንትናት መሰለኝ የተወሰነ መቁጠሪያ አርፎባታል መሰለኝ ጀርባዋ ላይ። ቆይ አይ ይሁን ቢኒ ተቅለሰለሰ ታውቃለህ። መቁጠሪያ ሲነሳ ጀርባው ላይ መቁጠሪያ አልቋል መሰለኝ እና ምንድን ነው አዎ አይ ልጁ አይ ቲንክ እንትን ነው ያው እንደ ሁኔታውን ሳየው በዝሙት ወይ ይፈተናል ይመስለኛል፣ ወይ በዝሙት ወይ እንደዚህ በፍትወት አይነት ነገር ይፈተናል መሰለኝ። በፍትወት ይፈተናል። እሱን ለመወጣት ውጣ አንተ ሰይጣን ውጣ እያለ የሚደበድበው ፕራይቬት ፓርቱ ነው እዛ ቦታ ላይ ማለት ነው። እንዴ እንደዚህ እኮ አይመጥ ማለት የለም እኮ እኔ ማለት እኔ በታሪክ እንደዚህ ያደረገ ግን አለ ማለት እኔ ከእንደዚህ አይነት ጠንቅ ለመዳን ብሎ ከዝሙት ጠንቅ ለመዳን ብሎ በመቁጠሪያ እንደኛ አንቲውን ሳለ እንዲቁልፈ አንቁ ሊገሉ ነው እንዴ ተባለ። አቡና በእኔ ክፉ አታሱረኝ። በጣም በእውነት ይሄ በጣም እኮ አይተማለው እንዴ አኬ ይህ ሰው ቢቆርማ ነው እንዴ? ኧረ በእመቤቴ ስቲቱ ያስቸጋሪ ነው በጌታ በጣም እና አጠቃቀማችን በጣም አስቸጋሪ ያስወግዛል። በስርዓታችን ያስወግዛል። ታውቃለህ ምኑ ራሳቸውን ጃንደረባ የሚያደርጉ ኧረ እንደዛ አደረጉ አላልኩኝም እኔ በእመቤቴ ምን አባ ጃንደረባ አይደለም ጃንደረባ በቤተክርስቲያን ውስጥ ለዝሙት ጠንቀው ነው ጃንደረባ የሚያደርጉ። ይሄማ በቃ ኦልሬዲ ከመጣ ከደበደበ ሆነ እኮ ምን ቀረ? አይ እንደዛ እንኳን አይ በዛ ደረጃ እንኳን አልመሰለኝ እንጂ እንግዲህ በኋላ ላይ ብቻ በኋላ ሀገር ሰላም ብሎ ሁሉ ነገር አልፎ አግብቶ ጸጸቱ እንዳይበላው እንጂ
እሱን እኮ የሆነ ነገር ተፈጥሮ ካገባ በኋላ ነገር እየሆን አውቆ ምን አይነት ጉዳት እንዳደረሰ ላይ ጸጸቱ ሲበላው ከባድ ነው። እና ይሄ ብቻ ግን ይሄ ሁሉም ነገር በአግባቡ ሲሆን ጥሩ ነው። ከእንደዚህ አይነት ከዝሙት ከእንደዚህ የፍትወት ኃጢአት ምናምን ነገር ወይም እንደዚህ አይነት ፈተናዎች ምናምን የምንላቀቀው ጋይስ እንደዚህ ነገሮችን በማድረግ ሳይሆን በቃ ምንድነው አንተ ጋር ነው ድምፅ የምሰማው መኩ ኧረ ሚዩት አድርግልን በመቤት የሆነ ሚዩት አድርጎለች ነው ደግሞ አዎ አንተ ጋር ነው። በስመ አብ በጣም የሚረብሽ ድምፅ ነበረው። እና ሰው ከፍትወት እንደዚህ ከዝሙታዊ ነገሮች ምናምን ነገር አሁን እንደዚህ አይነት ፈተና ወጣቶች ላይ ሊመጣ ይችላል ማለት ጤናማ ነው መምጣቱ፣ ችግር የለውም። ፈተናው መምጣቱ ማለት በቃ የሚጠበቅ ነው። ከእድሜ ጋር አብሮ ባይ ዲፎልት በቃ ሊመጣ ይችላል ይሄ ነገር። እንደዚህ አይነት ፍላጎቶች ምናምን ይመጣል ማለት እንደዚህ ፍላጎቶች ሊመጡ ይችላሉ። እና ትልቁ ችግር ምንድን ነው? እነዚህን ፍላጎቶች ይዘን ሰው ለነዛ ፍላጎቶቹ ተገዝቶ ልክ መውደቅ ሲጀምር በአንድም በሌላ ምክንያት መውደቅ ሲጀምር ያኔ ከእግዚአብሔር ጋር ተቃራኒ የሆነ ለእግዚአብሔር ፊቱን እያዞር ጀርባውን እየሰጠ መምጣት ይጀምራል። እሱ በጣም በጣም አደገኛ የውድቀት ጅማሬ ነው እና ከዛ ላይ የውድቀት ፍጻሜም ይሆናል። ስለዛ ምንድን ነው ከእንደዚህ ነገሮች ለመዳን በጣም ትኩረታችንን ክርስቶስ ላይ ማድረግ የሚሻለው እንደዛ ነው። ሀሳባችን በተቀደሰ ቁጥር ከእንደዚህ አይነት ጠንቅ እንድናለን። ይሄ የዝሙት ነክ ነገሮች ምናምን በጣም አስቸጋሪ ናቸው። በጣም ፈተናቸው ቀላል ስላልሆነ ከእንደዚህ ነገር ለመዳን በተቻለ አቅም ሀሳብን ሁሌ ቶሎ እያደረጉ መቀደስ፣ ሀሳባችንን የተቀደሰ ማድረግ ማለት ስለ ክርስቶስ ማሰብ። ሰው ስለ ክርስቶስ ደጋግሞ ባሰበ ቁጥር የጌታን ስም ደጋግሞ በጠራ ቁጥር ዝም ብሎ ቬንሊ ዝም ብሎ ብቻ ከንቱ መለፍለፍ ከንቱ መጥራት ሳይሆን የጌታን ስም ልብ ላይ የሌለውን ኢየሱስን ዝም ብሎ በአንደበት ኡ ማለት ሳይሆን ልብ ላይ ያለውን ኢየሱስ ጌታ ልባችን ላይ ያስፈልገናል። ጋይስ ጌታችንና መድኃኒታችን ኢየሱስ ልባችን ላይ ነው የሚያስፈልገን መጀመሪያ። አሁን ትልቁ ችግራችን ምንድነው? የብዙዎቻችን ጌታ ኢየሱስ አንደበታችን ላይ ይሆናል፣ ከልባችን ባዶ ይሆናል። ከዛ በኋላ ጎዶሎነት ነው ሁሌ የሚሰማን፣ ባዶነት ነው ማለት የሆነ ሙሉነት አይሰማንም። በክርስቶስ ያለውን ደስታ አናጣጥመውም። ኢየሱስ 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 ልንል እንችላለን፣ ግን ውስጣችን ባዶ ከሆነ ምን ዋጋ ምን ይጠቅማል? ምንም ጥቅም የለውም። እውነቱን ለመናገር ዝም ብሎ ስም መጥራት ብቻ ከሆነ ግን ምንድነው አንደኛ ጌታችንና መድኃኒታችን ኢየሱስ በደንብ ልባችን ላይ የምርም ልባችን ላይ ሊኖር ይገባዋል። ክርስቶስ በልባችን ሊኖር ይገባዋል። እኔ ይህንን ታላቅ ደግሞ ነገር በቅዱስ ሚስጥር በኩል ማግኘት እንችላለን። በቃ ጌታ ቃል ከገባልን ገባልን እኮ ነው። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ካለ እንዴ በቃ ይሄ እንዴ እንደዚህ ራሱን ከጋበዘን ራሱን በዛ በቅዱስ ምስጢር ውስጥ እንኩ ብሎ ከሰጠን አሜን ብሎ መቀበል ነው። እና በልባችን ላይ ያለውን ጌታ ደግሞ ደጋግመን መጥራት አለብን። አንደበታችን ላይም ሊኖር ይገባዋል ጌታ ኢየሱስ፣ ልባችን ላይም አንደበታችን ላይም በቃ ደጋግመን ስሙን በጠራነው ቁጥር ባሰብነው ቁጥር ስሙን እየጠራን በጸለይን ስሙን እየጠራን በቅዱስ መስቀል ምልክት ባማተብን ቁጥር በአብ ወልድ መንፈስ ቅዱስ ስም እያልን የጌታን ስም እየጠራን ባማተብን በቅዱስ መስቀል ምልክት ማለት ነው ባማተብን ቁጥር የጌታን ስም በጠራን ቁጥር ወይም ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝና ኃጢአተኛውን ማረኝ እያልን ደጋግመን በጸለይን ቁጥር ቀስ እያልን በጸለይን ቁጥር ሀሳባችን ምን ይሆናል? እየተቀደሰ ይሄዳል። እና ሀሳባችን ሲቀደስ ደግሞ ኃጢአት የመስራትን ነገራችን በኃጢአት የመውደቅ ዕድላችን በጣም ዝቅ ያለ ነው። ኃጢአትን የምንሰራው በተግባር ማለት ነው። ኃጢአትን የምንሰራው መጀመሪያ ስናስበው ነው። ሳናስበው ዝም ብሎ ኃጢአት አይሰራም። ሳታስበው ዝም ብሎ ኃጢአት የምትሰራው ምንድን ነው? ለምሳሌ መኪና እየነዳ ሰው ብትገጭ፣ ይሄ ሳታስበው ዝም ብለህ ገጭ፣ ይሄ አጋጣሚ ሊሆን ይችላል እንደዚህ አይነት እንጂ አሁን ለምሳሌ ዝሙት ወይም ሰውን መግደል ራሱ ቢሆን ማለት ነው ሆን ብለህ የምትገድለው ከሆነ መጀመሪያ አስበህበት፣ አምነህበት፣ አቅደህበት የሆነ ነገር ቀምረህ ሄደ እንዲህ ነው። ያው እንደዚያ የሚያደርግ የለም። ስለዚ የግድያውን ብንተው እንኳን የዝሙቱንም ቢሆን መጀመሪያ ሀሳብ ወደ አንተ ይመጣል። ከዛ በኋላ ያችን ልጅ ወይ መመኘት እንድትጀምር ያደርጋል፣ ወይም መመኘት ትጀምራለህ በመጥፎ መልክ። በቃ ያኔ ጌታ በነገራችን ላይ ለዚህ ነው ምንድን ነበር ያለው በማቴዎስ ወንጌል ምዕራፍ 5 ላይ ለቀድሞ ምንድነው እንደዚህ ያደረገ ከሴት ጋር እንደዚህ ያደረገ እንደዚህ ተብሎ ነበረ። እኔ ግን እላችኋለሁ ያየም የተመኘም ምን ያሉ አይደል? ያየ አይደለም ግን ያየም የተመኘም አለ ማለት ማየት እንተያየ አይደለም። ግን አይቶ ግን አንድ ወንድ
ወደ ሴቲቱ አይቶ ወደ የፈጠነ ደግሞ ከተመኛት ይሄ በጣም አደገኛ ይሄ የሰይጣን አይን ነው ያለን ማለት ነው። በጣም አደገኛ በጣም ኢቪል የሆነ የክፋት አይን ሊኖረን ይችላል ማለት ሀሳቡ አይመጣም አይደለም። ሀሳቡን ዝም ብሎ ሰይጣንም ሊያቀርቡ ይችላል። አጋጣሚ እናንተ ባላሰባችሁት ሁኔታ እንዴት ነው ድንገት ሊመጣ ይችላል ወይ የፈጠነ ግን ከእንደዚህ ይህን ነገር ኖ ማለት አለባችሁ እና ሆን ብለን ግን ቆይችን ልጅ እንደዚህ አድርጌ በቃ ተመኝቻት ምናምን በሚለው ከዛ በኋላ ልጅቷን ደግሞ ወደ ማጥመድ ከተካሄደ ሆን ተብሎ ይማጀን የአይታት ከዛ በኋላ ኧረ እቺንማ በቃ ግድ ነው ያስፈልጋል እንደዛ ከዛ ደግሞ እሷን ለማጥመድ ደግሞ በሆነ ሚንስ ምናምን ነገር አድርገ ልጅቷን አጥምደ ከዛ ልጅቷም ደግሞ ለምሳሌ በአንድም በሌላ ምክንያት ወይ እሷም እንደዛው ትንሽ እንዴት ነው ከጌታ ራቅ ብላ ዝም ብላ እንደዚህ አይነት ነገር ውስጥ ብቻ የምትሳተፍ አይነት ሴት ሆና የተወሰነ የሆነ ብቻ እንደዚህ አይነት ማለት ዝም ብላ ይሄ ለሴክሹዋል ነገር ምናምን በጣም አቬለብል ይሆናሉ። ባይዙ አይደል አንዳንድ ሰዎች እንደዚህ አይነት ሰዎች ሊያጋጥሙ ይችላሉ። እንግዲህ ያው ጌታ ይቅር ይበለንና ሁላችንም ችግር አለብን እንደምታውቁት። ሁሉም ሰው የራሱ የሆነ ድክመት የራሱ የሆነ ኃጢአት አለበት። አሁን አንዳንድ እህቶች ደግሞ ሴክሹዋል ነገር ላይ ምናምን እንደዚህ በቃ ዝም ብሎ አቬለብል የሆኑ ዛሬ አውቋት ምናምን ነገር ዛሬ የሆነ ነገር አድርገው ምናምን ነገር የሚለያዩ ሰዎች አሉ ተብሎ ሲነገር ስንሰማ ማለት እንደዚህ ነገር ሲነገር እየሰማን ነው እና በጣም የሚያስገርም ነው እና በጣም አቬለብል ማለት በቃ በሌላ አማርኛ ክብር የሌላቸው ማለት ነው። አንድ ዜን ሰው ክብር የለውም ሴትም ሆነ ወንድ ማለት ነው። ወንድም እኔ ዓለማዊ ወንድ ኖርማል ዓለማዊ ወንድ ምናምን ሙስሊምም ቢሆን ሌላም ወይ ፕሮቴስታንትም በቃ ኖርማል ኤቲስት በሉ ተውት እንደው ሃይማኖት ያላቸው ምናምን እንኳን እስቲ ይሁንና ግን እንደው ኤቲስት ማለት በቃ እንደው ፈጣሪ የለም የሚል ማለት ነው። ሆኖ ግን እዚህም እዛም ምናምን የማይዝረከረክ በቃ ዲሰንት የሆነ ኩል የሆነ ወንድም ይኖራል። ኤቲስት ሆኖ ፈጣሪ የለም እያለ እኔ ኤቲስት ሆኖ እንደዚህ አይነት ሰው ሊኖር እንደሚችል እያወቅን ክርስቲያን ሆኖ ደግሞ ዝርክርክርክ የሚል ሰው በጣም ሼም ነው እና ክርስቶስን በጣም ያሳዝነዋል። ይሄ ክርስቶስን ብቻ ለመንፈስ ቅዱስን እጅጉን ያሳዝነዋል። ለዛ ነው በነገራችን ላይ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንዴ ስጋችሁ የመንፈስ ቅዱስ ማደሪያ ነው ብሎ እኮ ያስረዳው እኮ ስለ ዝሙት አንስቶ ሲናገር እኮ ነው። የእግዚአብሔር ነው በቃ ይህ ስጋ የመንፈስ ቅዱስ ማደሪያ ነው፣ የእግዚአብሔር ነው። እሱን አንስተ እንዴት ነው የዘማ የምታደርገው? ማለት ጭራሽ አይመጣም እና ከሌሎች ኃጢአቶች ሁሉ ዝሙት በጣም ክፉ ኃጢአት ነው በእግዚአብሔር ዘንድ የተጠላ ከሌላው ኃጢአት ሁሉ የተጠላ የተነቀፈ ኃጢአት ዝሙት ነው። ግን ብዙዎቻችን በቀላሉ የምንወድቅበትም እሱ እየሆነ መጥቷል ሳድሊ ማለት ነው በሚያሳዝን ሁኔታ። ለማንኛውም ስለ ጌታ ኢየሱስ ምን አለ? ያየም የተመኘም ያለው ነገርየው የሚጀምረው በመመኘት ስለሆነ ነገርየው የሚጀምረው በመመኘት ነው። መመኘት ላይ ነው ካልክ በቃ አትሄድም፣ ወደዛ ቀጣዩን ነገር አታየውም። ግን ስትመኝ ከዛ በኋላ ታሳድጓለህ፣ ትቀምራለህ፣ ልጅቷን የሆነ ነገር እንትን ትላለህ። ከዛ በኋላ በሆነ ሚንስ ታገኛታለህ። ከዛ በኋላ የምትፈልገውን ነገር ታደርጋለህ። እንደው ከተመቸች ሁለተኛ ቀን ሶስተኛ ቀን ትደግመዋለህ። ከዛ በኋላ ግን ቻው ትላታለህ። አለቀ በቃ ይሄ ነው እና ይሄ እንዴት ያለ በጣም ይሄ ስማ ጌታን በጣም ሰይጣናዊ ነገር እና ያው ግን እንዳልኳችሁ ከእንደዚህ ነገር እኔ ክርስቲያን በጣም ይሄ በአሕዛብ ዘንድ ያለ ልማድ ነው። አሕዛብ እንኳን ይህንን ላያደርጉት ይችላሉ። በአሕዛብ ዘንድ እንኳን ከዚህ የተሻለ ኑሮ ያላቸው ድንቅ ሰዎች ሊኖሩ በጣም ጥሩ ሰዎች ሊኖሩ ይችላሉ። እኛ ደግሞ የክርስቶስ የተባልን ሰዎች ከክርስቶስ ጋር ነው መኖር ያለብን እንጂ እንደዚህ አይነት የተዝረከረከ ነገር ውስጥ በፍጹም ክርስቲያን ሊገኝ አይገባውም። ሰው ምንድነው ሀሳብን መቀደስ በሚል ተነስተን ነው ይህን ነገር ያወራ ነው እና ልክ ሀሳባችን ሲቀደስ እንደዚህ ነገሮችን አናስብም። ስለማናስብ ከኃጢአትም ይጠብቀናል። ቶሎ እየደጋገሙ የጌታን ስም መጥራት ማሰብ፣ ስለ ክርስቶስ ማሰብ ግን ሁሌም ግን በእንደዚህ ሙድ መቀጠል ደግሞ ሊከብድ ይችላል። ያው ስጋ አይደለን እንደክማለን። አንዳንድ ጊዜ የሆነ አይድልነስ ምናምን ይመጣል። አይድል የምትሆኑበት ሰዓት ሊመጣ ይችላል። ደግሞ ኦፍኮርስ ይችላል ሳይሆን ይመጣል። ምንድነው በቃ የሆነ የምትፈዙበት ሰዓት ደግሞ ሊመጣ ይችላል። ሁሌም በቃ እንደዚህ በደንብ ሞቅ እንዳላችሁ አትቀጥሉ። ምንም ግልጽ ነው ማለት ምንም የሆነ ፐርፌክሽን ላይ ደርሰን ምናምን የእግዚአብሔር መንግስት ወርሰን
ምናምን ነገር ይህንን ስጋ ትተነው ግሎሪፋይድ በሆነ በከበረ ስጋ ተነስተን እየኖርን አይደለም ያለነው። አሁንም ይሄ ስጋ ገና ክብር የሚገባው ወይም መክበር የሚገባው ስጋ ግሎሪፋይድ መሆን የሚገባው ስጋ እንያዝ ነው አሁንም ቢሆን። ስለዛ ድክመት አለበት ይህ ስጋ ስላለበት በአንድም በሌላም ምን አይነት ነገር ያጋጥመዋል? ስንፍና ያጋጥመዋል። መዘናጋት ሊመጣብን ይችላል። ስለዛ ያኔ በተቻለን አቅም ቶሎ ብለን ያው እንዳንወድቅ ፈጠን ብለን ቶሎ ምልስ ማለት በጣም መጠንቀቅ። በቃ እንደዚህ ነገር ሁሉም ሰው ጋር ሊመጣ ይችላል። በዛን ወቅት ላይ በስህተት ደግሞ ኃጢአት ውስጥ ብንወድቅስ ከወደቅንስ እንዴት የምናደርገው? ኃጢአት ውስጥ ልንወድቅ እንችላለን አይደል? እንደዛም ሆኖ በነገራችን ላይ ኃጢአት ውስጥ ደግሞ ልንወድቅ እንችላለን። ስቲል ምንም ኃጢአት ውስጥ አንወድቅ እንደዚሁ መኖር እንችላለን የሚል የለም። ኦል ፒውር ሆኖ ሙሉ ሆኖ ንጹህ ሆኖ መኖር የሚችል ማንም የለም። በቃ በጣም በጣም በሚያስገርም ኃጢአት ልትወድቅ ትችላለህ። በዝሙት ልትወድቅ ትችላለህ። በሌላ ነገር በጣም ልትወድቅ ትችላለህ። ከወደቅክም ግን የፈጠነ በጣም በሚያስገርም ፍጥነት በብርሃን ፍጥነት የፈጠነ ግን ያው መንፈስ ቅዱስም ውስጥ ስለሚኖር ስለሚወቅስ የፈጠነ ወደ ጌታ መመለስ አለብን። የሚወቅስህን መንፈስ ቅዱስ ሰምተህ ምንም ጊዜ ሳናጠፋ ጊዜ ሳናጠፋ ወደ ጌታ መገስገስ አለብን። ተስፋ መቁረጥ የለብንም። ማለት የሆነ ተስፋ የሌለን አይደለንም። አንዴ ብንወድቅ ኃጢአትን ብናደርግ በቃ አልቆላችኋል ቻው የምንባል አይደለንም። ለዛ ነው እኮ ዮሐንስ የሚነገረን ምን ብሎ ልጆች ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ አለ። አየህ እሱ ራሱ የሚለው ኃጢአትን እንዳታደርጉ ነው የሚለው። በቃ ኃጢአት በፍጹም ክርስቲያን ኃጢአትን ማድረግ የለበትም። ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ግን ደካሞች ነንና ብናደርግስ ግን ኃጢአትን ልናደርግ እንችላለን ጋይዝ። በፍጹም ጭራሽ ኃጢአት አናደርግም አይደለም። ቅድም እንዳልኳችሁ አንድ ሰው እንዲህ እየቀመረ ይህን እንደዚህ አድርጌ ምናምን እንደዚህ ክርስቲያን በዚህ ደረጃ እንደዚህ መሆን የለበትም። ኦፍኮርስ ተአምር እንደዚህ መሆን የለበትም። ግን በስተት ግን እንደዚህ ነገር ውስጥ ከገባ ይወጣል። ለምሳሌ ከኛ መካከል እንደዚህ አይነት ሁኔታ ውስጥ አንድ ሰው ቢሆን ለምሳሌ ወደ መንፈሳዊ ነገር ሳይመጣ ምናምን ነገር በቃ እንደው ሲኖር ምናምን ነገር በአንድም በሌላም እንደዚህ መንፈሳዊ ነገሩ ምናምን ብዙም ሳያውቀው እንደዚህ ነገር ውስጥ ገብቶ ቢኖር ችግር የለውም። እንደዚህ አይነት ነገር ውስጥ ቢገባ ስቲል በስስት የሚያየው ጌታ ነው ያለው። ያንን ወንድም ያችን እህት እንደዚህ ነገር ውስጥ ያሉትን ወንድሞች እህቶች ጌታ በስስት ነው የሚያያቸው። ማለት በጣም በስስት ማለት ነው። በጣም በናፍቆት ሆኖ ነው የሚጠብቃቸው እንዲመጡለት ማለት ነው። ልክ እንደ አንድ ቤተሰብ ወይም እንደ አንዲት እናት ልጇ የሆነ ከስሯ ራቅ ብሎ ደጁን እያየች እንደምትጠብቀው እስኪመጣላት ማለት ነው። በዛው እንዳይቀርብኝ ልጅ ብላ እየተሳቀቀች እንደምትጠብቅ እናት ጌታ እነዚህንም ሰዎችም ልጆች ሞተው እንዳይቀሩብኝ በተመለሱ እያለ ብዙ አጋጣሚዎችን ሁሉ ያስቀምጥላቸዋል። ብዙ አጋጣሚዎችን የሚመለሱበትን አጋጣሚዎችን ዛሬ እዚህ ስንማማር ዛሬ ከምንማማራቸው ሰዎች ውስጥ ማለት ነው ወደ 600 ምናምን ሰው አለ አይደል? እዚህ ጋር ከዚህ ከ600 ምናምን ሰዎች ውስጥ ምናልባት 2 ሰዎች እንደዚህ አይነት ህይወት ያላቸው ሰዎች ቢኖሩ ማለት ነው እንደምሳሌ የምላችሁ ካለ ምሳሌው ግን ቢኖር ለምሳሌ አሁን ይህን የምንማማርበትን ጌታ ይጠቀምበታል። ለነሱ ልጆች እየተጠበቅኳችሁ እኮ ነው ተመለሱልኝ እንጂ በንስሐ ወደ እኔ ተመለሱ፣ ጠፍታችሁ እንዳትቀሩብኝ፣ እንዳትሞቱብኝ፣ ከኔ ጋር ኑሩ፣ ብታጠፉ እኔ አልቀበልም የሚል አምላክ ነኝን ነው። ያጠፋ ነው አልቀበልም የሚል ጌታ ነው እንዲያለን አይደለም እኮ። ሁሉም እኮ እያጠፋ እኮ የሚመለስ እያጠፋ የሚመለስ እየወደቀ የሚነሳ ሁላችንም እንደዛ ነን። እንወድቃለን፣ እንነሳለን፣ እንወድቃለን። እንደዛ ነው የምንኖረው። ወድቀን ኖረንም ደግሞ የተመለስን አለን። ስለዛ ወድቆ የኖረ ጌታ እጁን እንደዚህ ልክ በመስቀል ላይ እንደተቸነከረ እንደተሰቀለ ሆኖ እጆቹን በመስቀል ላይ ጌታችን ዘርግቶ አልነበረ? ልክ የዚህን ያህል ነው መወዳችሁ አይነት ነገር ኑልኝ ይኸው በቃ ብሎ እጆቹን ልክ እንደዛ ነው ዘርግቶ የሚጠብቀው። ስለዛ እንደዚህ አይነት አጋጣሚዎችንም እየተጠቀመ ጌታ ሰውን ሊጠራ ይችላል፣ ህዝቡን ልጆቹን ሊጠራ ይችላል። የተለያዩ አጋጣሚዎችን በአንድም በሌላ ማለት ነው እና ስለዛ ማንኛውንም ሰው ይቀበላል ለማለት ፈልጌ ነው። ግን ደግሞ በጣም እንደው በተለይ መንፈሳዊ ነገርን ከቀመሰን በኋላ የእግዚአብሔርን ነገር ካወቅን በኋላ ስለ ክርስቶስ ካወቅን ከተረዳን በኋላ መልሰን ግን በኃጢአት ብቻ የምንመላለስ አሲረን አቅደን ተፍተፍ እያልን
እያደንን እንደዚህ የምናደርግ ከሆነ ግን በጣም አስቸጋሪ ነው። ማለት መንፈስ ቅዱስን እምቢ እያልነው ነው። ውስጣችን ያለው መንፈስ ቅዱስ ሲወቅሰን እምቢ 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 ስንለው የሆነ ሰዓት ላይ አሳልፎ ሊሰጠን ይችላል። ስለዛ በተቻለ አቅም ለማይረባ አእምሮ ተላልፈን እንዳንሰጥ በጥንቃቄ መጓዝ፣ ኃጢአትን ብናደርግ እንኳን ቶሎ መመለስ፣ ከአባታችን ርቀን መኖር የለብንም ጋይስ። እኛ በእግዚአብሔር ፊት ስንኖር በቃ ይሄ ቴሌግራም ላይም ባለፈው እያልነው ነበር፣ እንደ ህፃን ልጅ ነው መኖር ያለብን። በቃ በእግዚአብሔር ፊት እንደ ህፃን ልጅ ያጠፋል፣ ይበድላል ምናምን ነገር አለ። በቃ እኛም በእግዚአብሔር ፊት ህፃናት ልጆች ነን። ኩፍስ ብለን እንደው በቃ እኛ ጥንቁቆች ነን፣ ምንም ነገር አይገኝብንም እያልን ነው። እንደዛ አይደለም። በቃ ልንወድቅ እንችላለን። ልክ ህፃን ልጅ በአባቱ ፊት ሊወድቅ እንደሚችል፣ ሊነሳ እንደሚችል፣ ሊያጠፋ እንደሚችል፣ የሆነ ነገር ሊነካ እንደሚችል፣ ሊሰብር እንደሚችል አይደል? የሆነ ህፃን ልጅ የሆነ ነገር ነክቶ ሊሰብርብህ ይችላል፣ የሆነ ነገር ሊያጠፋ ይችላል ምናምን። ግን አባቱ ጨክኖ አይጨክንበትም። እዛው ደግሞ በቃ ልጁ ነው፣ ቢቆጣው ቢቆነጠጠው ምን ቢለው መልሶ ደግሞ ይሰማዋል። እና በእግዚአብሔር ፊት ልክ እኛ እንደዚህ ነው መኖር የምንፈልገው። ድንገት ኃጢአት ብንሰራም እዛው ድንገት ብንቆሽሽ ማለት ነው እዛው ጌታ እያጠበን እዛው ከእርሱ ጋር በእርሱ እቅፍ እንድንኖር፣ ህይወታችን ሁሉ በእርሱ እቅፍ እንዲሆን፣ ስንሞትም በእርሱ እቅፍ ሆነ እንድናንቀላፋ ነው የምንፈልገው ጋይዝ። ከጌታ በዚህ በምድር ላይ ስንኖር ከጌታ ተለይተን ርቀን እየኖርን፣ ይህን በደንብ አድርጋችሁ ስሙኝ ጋይስ። በዚህ በምድር ላይ ስንኖር ከጌታ ርቀን በኃጢአት እየተመላለስን እየኖርን ሞት ድንገት ቢመጣና ብንሞት ያን ያልቅልናል። ኢማጅን ከጌታ ተለይተን ስትሞት፣ በቃ ከጌታ ተለይተህ ከሞት ከዛ በኋላ ያለህ ዕጣ ፋንታም እንግዲህ ሊሆን የሚችለው በእውነት አእምር እንደው የሆነ ነገር ካልተፈጠረልህ በስተቀር ከጌታ ርቀህ እኮ ነው የሞትከው። በቃ በዛው በራክበት ነው የምትሄደው። ስለዛ ሊሆን የሚገባው ምንድን ነው ከተባለ ከጌታ እቅፍ በፍጹም የፈለገ ነገር ቢመጣ ከጌታ እቅፍ መለየት መራቅ አይመጣውም። ኪሳራ። ስለዛ በጌታ እቅፍ እንሆናለን፣ ከጌታ ጋር እንሆናለን። ብንቆሽሽ እዛው ራሱ እያጸዳ ንስሐችን እየገባን ምን እያለን በቃ እንደነገሩ የጌታን ምሕረት ቸርነት ብቻ እየተጠባበቅን በጌታ እቅፍ ሆነ እንኖራለን። እዛው በጌታ እቅፍ እንዳለን እንሞታለን። እዛው ከጌታ ጋር እንቀጥላለን። እሺ፣ በጌታ እቅፍ ነው የምንኖረው። ኃጢአት አዎ ልንሰራ እንችላለን። በጌታ እቅፍ ሆኖም ሰው ኃጢአት ሊሰራ ይችላል። ግን እዛው እግዚአብሔር ደግሞ ያጥባል። እግዚአብሔርን ተጠግተህ ስትኖር፣ በእግዚአብሔር ደጅ ስትኖር፣ በእግዚአብሔር ቤት ውስጥ ሆነ በእግዚአብሔር ደጅ ምንድነው ስትኖር፣ በኋላ ላይ ስትሞት አታፍርም። እንዲህ በጌታ አንተ መቼ እንደምንሞት እራሱ እኮ አናውቅም። መቼ እንደምንሞት አናውቀውም። እና ስንሞት እራሱ አንሸማቀቅም። ቢያንስ በጌታ እጅ ላይ ሆነን ነው፣ በቃ በጌታ እቅፍ ላይ ሆነን ነው ያንቀላፋ ነው። በቃ ልክ ስታንቀላፋ ደግሞ ጌታ ከእጁ ላይ ወደዛ አይልህም። እንደዛ የማይል ጌታ ነው ያለ። አየህ፣ ዝም ብለህ በራስህ ፍላጎት በራስህ ፈቃድ ርቀህ ወደዛው ዝም ብለህ ጠፍተህ ስትቀር ነው እንጂ በእቅፉ ላይ ሆነ ስታንቀላፋ እዛው ነው። በቃ ህይወትህ ከጌታ ጋር ይቀጥላል፣ እንደውም በተሻለ መልኩ። ስለዛ ማነው ቅዱስ ጳውሎስ ምን አለ በፊልጵስዩስ መልእክቱ ምዕራፍ 1 ላይ ጳውሎስ ምን አለ? ለእኔ ህይወት ክርስቶስ አለ። ለእኔ ህይወት ክርስቶስ ሞትም ጥቅም ነው አለ። ሞትም ጥቅም ነው። ስለዛ በህይወትም ቢኖር ለክርስቶስ ነው፣ ቢሞትም ጥቅሙ ነው። ምክንያቱም ሲሞት ወደ ጌታ ነው የሚሄደው። ለዛ ነው ዝቅ ብሎ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያለው። እዛ ክፍል ላይ ነው ይዘዊ ልሄድ ከክርስቶስ ጋርም ልኖር እናፍቃለሁ። አናፍርም። ከጌታ ጋር ሄደን ስለሆነ የምንኖረው እንደውም ወደሚናፈቅ ቦታ ነው የምንሄደው። ሞታችንን ራሱ አንፈራውም። የሚያስፈራው ሞት ምን አይነት ሞት ነው? ከጌታ ርቆ ያለው ሞት። እሱ እጅግ የሚያስፈራ የሚያስደነግጥ፣ እድል እንኳን የሌለበት ቦታ ላይ ትሄዳለህ። ክርስቶስን አሁን ንቀኸው ባይዘዊ ሳናቀው ልንንቀው እንችላለን። ሳናቀው ክርስቶስን ልንንቀው እንችላለን፣ ሳናስበው ማለት ነው። ያው አንዳንዴ ድክመትም ሊሆን ይችላል። ግን በቃ የሆነ ሙሉ በሙሉ ትተው በቃ ምንም ሀሳብህን ጥለህ ዝም ብለህ በቃ ቆይ አንዴ ዞር በል ቆይ አንዴ አንተ ጌታ ብለህ ዝም ብለህ ሌላ ነገር ላይ ብቻ እንትን የምንል ከሆነ አስቸጋሪ ነው የሚሆነው። ሁሉ ጊዜ ንቀት ላይሆን ይችላል፣ ድክመትም ሊሆን ይችላል። በእርግጥ እውነቱን ለመናገር ግን በዛ ሁኔታ ውስጥ ሆነን ግን ብንሞት ግን እሱ ያ ሞት ያስፈራል። በጣም እጅግ የሚያስፈራው ሞት ያ ሞት ነው እና በጌታ እቅፍ ላይ ሆነን የምንሞተው ሞት ግን አያስፈራ። እንደውም ወደሚናፈቅ ቦታ ነው የምንሄደው፣ እና ሁሌም ከጌታ እቅፍ አንራቅ
እናንተ ሰዎች ትዕቢት ምናምን ውጥር እንዳያደርገን ቀደም እንዳልኳችሁ በቃ በትንሽ በትልቁ የምንስት እንደሆነ እንመን። ግን የፈለገ ብንስትም ደግሞ ከአባታችን እቅፍ የማንርቅ ቶሎ ንስሐ እየገባን ከቅዱስ ሚስጥር እየተካፈልን እየቆረብን ምናምን በቃ ለማደግ የምንሞክር ክርስቶስን ተስፋ የምናደርግ በልባችን ውስጥ ክርስቶስ ያለ ጌታን የምንወደው እንሁን። ክርስቶስን ልንወደው ልናፈቅረው ይገባል። ማለት በቃ ጌታን መውደድ አማራጭ አይደለም ለአንድ ክርስቲያን። ጌታ ኢየሱስን መውደድ ማለት ዝም ብሎ ስሜታዊ ኢየሱስ ማለት አይደለም። የምርም ከልባችን ክርስቶስን መውደድ ግዴታ። ለዛ ነው ጳውሎስ ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን የሚለው ለዛ ነው። ጌታን እርሱም ኢየሱስ ክርስቶስን ምንም አይለው የማይወደው ቢኖር የተረገመ ይሁን። ጌታ ኢየሱስን የምንወደው ከሆነ እንደምንወደው የሚታወቀው በምንድን ነው? የሚወደኝ ቢኖር ምን አለ ጌታ ኢየሱስ? ትእዛዜን ይጠብቃል። ስለዛ የክርስቶስን የሚመስል ህይወት መኖር ትጀምራለህ። በጣም የምትወደው ከሆነ ጌታ ኢየሱስን ስትወደው በቃ እንደዛ እየሆነ ይሄዳል። ግን አሁን ክርስቶስ ከልባችን ላይ ጠፍቶ ምላሳችን ላይ ብቻ እንዳይቀር ዝም ብሎ ኢየሱስ ምናምን ብቻ እያለን እንትን እንዳንል ክርስቶስ ወደ ልባችን እንዲመጣ ንስሐ እየገባን ከቅዱስ ሚስጥር እንካፈል ምናምን። ብዙ ለፈለፍኩባችሁ እና መኩ በውስጥ ቴክስት እያደረገልኝ ነበረ። ምን ትቀጥላለህ ወይስ እንተኛ ምናምን እያለኝ ነበር እና በቃ ይኸው ጨርሻለሁ። እዚሁ አምጥቼ መብላት ጀመርኩ። ቃሎት ያሰማልን፣ ቃሎት ያሰማልን። በእውነት እንግዲህ ለፍሬ ያብቃን። ትልቁ እሱ ነው። ቃሎት ያሰማልን። አክሊ አሜን አሜን። ቢኒሻ አንተንም ሙሉ ወንጌል ያሰማህ፣ ሙሉ ወንጌል ያሰማህ። አንተንም አንዱ ብሏል እኮ እንደዛ ባለፈው አንዱ ፕሮቲን ከመጣሽ አለና ከመጣሽ ማርያም ታምጣሽ ይባል የለ ላይፍ ላይ ባለፈው ከአንዱ ጋር እያወራን አንዱ ፕሮቴስታንት ወንድም ከመጣሽ አለና ለካ ተዚህ ሲለው ማርያም ታምጣሽ ሊል ነው አለን ነው ናጃሩ ብሎ አለፈው። አቡይዛ ቀን እስቲ የኔ መሀሪ ዘምርልን ያብይ እንደው ካላስቸገርን። እሺ አኪ እንትና ይሄንን አስተናግዳት መሰለኝ እዚህ ከኔ ጎን ያለች አኩስ በመዝሙር በመዝሙርና የምንሸጋገረው እኮ እንጂ አሁን ይሄን ሁሉ ካወራን በኋላ በመዝሙር እንሸጋገር። የኔ መሀሪን ዘምርልን እስቲ ትንሽ በደንብ ጥሩ ነው እሱ። እሺ አኪ መኩዬ ሁላችሁንም ሰላም ብያለሁ። ያው በመጀመሪያ አኪ ወንድማችን ቃልዎትን ያሰማልን። እውነት ድንቅ ሀሳብ ነው የተናገረው። ማለት የተናገረው ሀሳብ ይህንን ዘመን የሚገልጽ ነው ብዬ በሙሉ ድምፅ የማምንበት ጉዳይ ነው። ብዙዎቻችን ኢየሱስ የሚለው ስም ይሄ እንዴት ነው አፍ ለአፍ መጥራት እንችላለን እንጂ ኖርማሊ ልብ ላይ ወይም ደግሞ ተግባር ላይ በተግባራዊ ሕይወት ባለው ክርስትናችን ላይ ብዙም የኢየሱስ ስም ከፍ ብሎ ሲታይ አናየው አይደለም። ሌላው ላይ ይቅርና እኛ የምናገለግለው ላይም እንኳን አይታይምና ብዙ ጊዜ የክርስትና ሕይወት ክርስቶስን መስሎ ወደ መኖር ክርስቶስ የሚያዘውን ሁሉ ትእዛዝ በፍቅር መፈጸም። ምክንያቱም ቅድም እንዳለው ነው ዳኬ እንደተናገረው ወደ እሱ ለመቅረብ ማለት ምንም በሱ ቅፍ ብንውል ልናጠፋ እንችላለን። ነገር ግን ያው በቅዱስ ምስጢሩ በዛ በስጋው ደሙ ለመክበር ከዚ በኋላ በንስሐ ተመልሰን ደግሞ በቅዱስ ስጋ ደሙ ለመታተም ለመክበር ከዛ በኋላ ክርስቶስን ደግሞ ተሸክመን ለዓለም በማንነታችን በህይወታችን ይሄ እንዴት ነው ባለን በአኗኗራችን ሁሉ ለመግለጽ ምን ያክል እኛ ዝግጁ ነን ነው ጥያቄ። ምክንያቱም ዓለም ላይ ዛሬ የክርስቶስ ስም እንደቀልድ ይሄ የመቀለጃ ሙድ መያዣ ሰው ይህን ስም ሲጠራ በጣም የዓለም ህዝብ ፊቱን የሚያዞርበት ነው። እንደ አንድ ክርስቲያን ግን አንድ ሰው ኢየሱስ ብሎ ሲጠራ እንዴት ነው እሱን መውደዱን የምናውቀው እኛ በተግባሩ ነው። አንድ ሰው ኢየሱስ ክርስቶስን እወዳለሁ ሲል ክርስቶስን የሚመስል ህይወት ሊኖረው ያስፈልጋል እንጂ ማንም ተነስቶ ኢየሱስ 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 ብሎ ዘም ብሎ ስለጠራማ ማለት ነው ማሊ እንወደዋለን ብሎ ማሰብ የለብን። ስለዚህ ክርስቶስን የምንወድ ከሆነ የእሱን ህይወት መኖር ያስፈልገናል። ምክንያቱም ቅዱስ ጳውሎስ ሲናገር እውነትና ፍቅርን ሁሉ የያዝን በነገር ሁሉ ራስ ወደሚሆን ወደ እርሱ ወደ ክርስቶስ እንደግ አይደለም የሚለው።
ምክንያቱም ክርስቶስን የሚወድ ሰው ካለ እውነትና ፍቅርን ይይዛል። ከዚ በኋላ ኃጢአት እንኳን ቢሰራ ወደ አባቱ እቅፍ መመለስ እንደሚችል ስለሚያውቅ በንስሐ ይመለሳል። ዛሬ ብዙዎች ተስፋ የቆረጡ እህትና ወንድሞች አሉ። እንዴት ወደ ጌታ የኃጢአት ሰርቼ እንዴት አድርጌ መመለስ እችላለሁ ብለው የሚፈሩ እህትና ወንድሞች አሉ። ማለት በዚህ አጋጣሚ ይህንን ነገር ልነግራችሁ እወዳለሁና እህትና ወንድሞቼ እግዚአብሔር እንደ ሰው የሆነ አምላክ አይደለም፣ እንደኛም ጨካኝ የሆነ አምላክ አይደለም። ለልጆቹ የሚራራ የልጆቹ መጥፋት ግድ የሚለው ከአባትም በላይ አባት የሆነ አባት ነውና በምንም አይነት ሁኔታ ውስጥ በኃጢአት እንኳን ብንወድቅ እሱ ይቅር እንደሚለን አምነን በንስሐ እንመለስ። እግዚአብሔር በእግዚአብሔር እቅፍ ውስጥም ሆነን ብዙዎቻችን እንወድቃለን። ስጋዊ ድካም አለብንና እንስታለን። ነገር ግን ይቅር የሚል አምላክ እንዳለ ከኃጢአት በሽታችን ሁሉ የሚፈውሰን አምላክ እንዳለ ግን ስናስብ ነገን ደግሞ በተስፋ እናያለን። ነገ በንስሐ ወደ ፈጣሪያችን እቅፍ መመለስ እንችላለን ብለን ተስፋ እናደርጋለን። ተስፋ አድርገንም ግን አንቀርም፣ ወደዛ መንገድ እንሄዳለንና አደራ ማለት ክርስቶስን ስንጠራው ሁሌ በልባችን በልበ ሙሉነት ሆነን እንድንጠራው እና የእሱ የመውደዳችን ምስጢር ተግባሩ በአደባባይ የሚታይ መሆን አለበት እና ስንጠራው ሁሌ እሱን ከልባችን ወደን እሱ ያዘዘንን ሁሉ አድርገን በቃ ደስ ብሎ እንጂ ለስም የምንጠራ ሰዎች እንዳንሆን እሰጋለሁ። እና በጣም ቅድም ያነሳቸው ሀሳቦች ጥሩ ናቸው። ማለት ሁላችንም እንደ ሀሳብ በጣም ትልቅ መልእክት ነው። ይህንን ማለት ጆሮ ያለው ሰው ልብ ብሎ የሚያስተውል ሰው ካለ በዚህ መካከል በደንብ ትክክለኛ ሀሳብ ነውና እንደ ክርስቲያን አንድ ኦርቶዶክሳዊ ክርስቲያን እንደመሆናችን መጠን ክርስቶስን ለዓለም የምንገልጥ ክርስቶስን በህይወታችን በኑሯችን በየሁሉ ነገሮቻችን የምንገልጥ አማኞች እንድንሆን ምኞቴ ነው። ያንን ደግሞ እንድናደርግ እግዚአብሔር ይርዳን፣ ያግዘን። እግዚአብሔር መንፈስ ቅዱስ ያበርታል፣ ልቦናችንን ያብራልን እላለሁ። ወደ መዝሙሩ ገባለሁ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። አዳፋው ልብሴ ከነጻ ከዳ ከፈታኝ በነጻ የጽድቁ ባሪያ ሆኛለው ሳገለግለው ኖራለው። የእምባ ዘለላን ያቀፈው ዓይኔም እልልታን ተረፈው። ደልዳዩ መዳፍ ደርሶልኝ ተራራው ሜዳ ሆነልኝ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። ዓይኖቼን ከጉድ ጋርዶልኝ ክንዶቼን በእጁ ይዞልኝ። ከእግሬ በታች ነው ወጀቡ አሁን ታይቶኛል ወደቡ። ሰላም ይነፍሳል ዙሪያዬ እረፍት ሆኖልኝ ጌታዬ። የባረከኝን ባርኬ ተለወጠልኝ ታሪኬ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ
ባንተ ጌታዬ ብርሃን ገፏል ድቅድቁን በልቤ ተክሏል ሰንደቁን ተቆጣጥሮኛል መውደዱ መንገዴ ሆኗል መንገዱ ያበቃው ነገር ቀጥሏል ጭንቄ በሞቱ ተሰቅሏል የኢየሱስ ሆኜ ምናጣው ሁሉን በስሙ ተወጣው የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደማልፏል ትላንትናዬ ባንተ ጌታዬ እንደኔ ማንን ታግሷል ይቅርታ ፍቅሩን አልብሷል ማይገባኝን አድርጎ ያሳለፈልኝ ሸሽጎ መልካም ነው ለኔስ መልካም ጸጋው ያገዘኝ ስደክም ሞትኩኝ ስል ምሕረት ደርቦ አቆመኝ በሕይወት አስቦ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። ስለ መዝሙሩ የአምላካችን የእግዚአብሔር ስም የከበረና የተመሰገነ ይሁን። አሜን 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 አሜን። ዝማሬ መላእክትን ያሰማልን። በጣም ደስ የሚል ዝማሬ ያቡ። አሜን አሜን አሜን። አኪዬ ወንድም አለም በጣም ደስ የሚል ደህና ነህ? በእናትህ አንተ ሰው አለው ጠፋህ እንጂ አንተ ተጠፋፋን ትንሽ በእናትህ። በጣም አንድ መዝሙር ትደግመናለህ? ቆይ አንዴ። እሺ ደግማለሁ። ያው አሁን ከአልበሜ ላይ ነው እንደው በደስታ እሺ እሺ ኦኬ። እንትን ጭራሽ አልበም እንትን አልክ? አዎ አልበም እኮ አውጥቷል። አላየህማ? ኦሮሮሮሮ በጣም ደስ ይላል። ለመንፈስ ቅዱስ የዘመርከው በጣም ደስ ብሎኛል። ታው የምር ነው የምር በጣም ሰምቼ ነበር እና በጣም ደስ ይላል። ቃሉት ያሰማልን። አሜን አሜን። መኩይ ብዙም አልተለመደም እና በደንብ ልበረታታ የሚገባ ነው። በተለይ መዝሙሮች ማለት ጀነራል ነው ብዙ ጊዜ የተለመደ። ቀጥላ ኪዮስ። እኔማ በቃ እንትን ቅድም አንድ ሰው እንቀበል ምናምን ስትሉ ስለነበረ አውራቸውና እንኳን ዝማሬው ነው የሚሻለው፣ ግን ሰውም ግን የሚፈልግ ሰው ካለ ጥሩ ነው አውራቸውና ልጅ ብሌንን ተቀበላትና ጥያቄ አላት ይመስለኛል። የተወሰነ ተቀብለናት መዝሙር ዘምረን እኔም እራት አልበላሁም ትላለህ። 6 ሰዓት ሙሉ ምሽቱ ነው እንደሚባለው። እሺ አውራቷ። እሺ ታችንን ተቀበሏት። እሺ ብሌን እንዴት አለሽ? ደህና ናችሁ? እግዚአብሔር ይመስገን አለን። ቅርታታችን ክርስቲያን ነሽ? ነበር። ክርስቲያን ነሽ? ክርስቲያን ማለት ኦርቶዶክስ ማለት ነው? አዎ ነበርኩኝ፣ ግን ያው ነበርኩኝ። ችግር የለውም። ያው እንዲሁ ለመጠየቅ ነው። መጠየቅ ትችላለሽ። እሺ ቀጥይ። ስለምን ነበረ? ስለ ትምህርተ ሥላሴ ስለ ምስጢረ ሥላሴ የምታስረዱኝ ነበር። እሺ ቀጥልበት። በቃ የተወሰነ ማለት እሺ ቀጥል። እንትን ታደርጋ። እሺ ርዕሱን እንደዚህ ሽፍት አድርገህ ነው እንትን ከምንል የኔ አካውንት ላይ ገቢና እህቴ ብሌን የኔ አካውንት ላይ ፒን የተደረገ ቪዲዮ አለ። እሱን ይዩና
ከዛን ቴሌግራም ላይ ነኝ እና እዛ ላይ በደንብ እንትን እንልሻለን። ሰፋ ስበል እኔም ፎሎ አድርግኝና ፎሎ ባክ ልመልስልሽ። ከዛ በውስጥ እንትን ማለት ትችላለች። ችግር የለውም። አሁን ቆይ ይቅርታ ግን አሁን የት ነው? ኦርቶዶክስ ነበርሽ፣ ከዛ በኋላ ወዴት ሄደሽ ነው? ይቅርታ ማለት ማወቅ የሚቻል ከሆነ ማለት ነው። አይ ማለት ያው እሱ ይቆይና ችግር የለም። ችግር የለም። ኦኬ ሰው ያቦ እሺ፣ ቀጥል። አንዴ ልዘጋጅ። እስከዛ እናንተ የተወሰነ ነገር በሏት። የተወሰነ ከራስ አልበም ላይ ሲሆን ምንድን ነው የሆነ ተአምር ፈጥረ ነው እንደሚዘምረው እንዲተጀመረ ደግሞ ያው ልዘጋጅ ብዬ ነው። በኋላ ግጥም እንዳልስት ፈርስት መኩ ያለውን የመንፈስ ቅዱስን ላሰማ ነው መዝሙር። እሱን ዘምርና ከዚ በኋላ ሁለተኛ የሚገርም ቆንጆ ዝማሬ አለ፣ እነሱን አሰማችኋለሁ። መልካም። እስከዛ አንዳንድ ነገር በሉ። አንዳንድ ነገር አይዘው ያኪ ቅድም ያነሳት ከስብከቷ በፊት ስለ አባ ዮሐንስ ነው ምናምን ነገር የሆነ ጓደኛዬ በአንድ ወቅት ሰሞኑን ይሁን ከወር በፊት ላይቭ ገብቶ ነበርና መዝሙር የምዘምሩ ሰዎች ምናምን ብሎ ለካ አንዷ የዛ ስኳር ተከታይ ነገር ነች። ፎቶቸው ምናምን ሰቅላ ፕሮፋይል ገባችና መዝሙር ዘምሪ ምናምን አሏት። ኦኬ ከዛ በኋላ መዝሙር ሲጠብቁ ምን ብትል ጥሩ ነው? አባ ዮሐንስ አያለች ቦብ ማርሌ ምንድን ነው? ፀጉር እያዩ መከተል ጀመሩ። ደግሞ የአባ ዮሐንስን ፎቶ አድርጋለች አልከኝ? አዎ የአባ ዮሐንስን ፎቶ አድርጋለች። መዝሙር ዘምሪ ሲባል የእኔ እናት አንተና መስሏት እኮ ኃይሌ ሩት መስሏት እኮ አባ ዮሐንስ ኃይሌ ሩት መስሏት ነው። የተመታ አባ ዮሐንስ አስባ ኃይሌ ሩት መስለት እንዲያው ለብላለሽ ይቀጥል። አቡ ዛሬ አረበጊ ሄዳችሁበት እኚህ ሰው ላይ እኔ የለሁበትም። እኔ ስቀልድ ነው። አባታችንን አትንኩብን፣ አናስነካም አባቶቻችንን። እኛ አራት አነካኪ መኩ። እኔ አንቺን ተስፋ አድርጌ ነው የሄድኩበት። የሆነች አንዱ ለመስመር ትደግሚልኛለሽ ብዬ እኮ ነው። አይጠፋሽም እንዲያው በገና አስተምሬያቸው በበገና መዝሙር ነው የሚመጡት። በቅርብ ጠብቅ። አይመጣም። ጃሉድ ከባድ ነው። የምር ከባድ እኮ ነው። የሆነ ጊዜ የቲክቶካቸውን አይቼ ታውቃለህ ማኬ፣ ቲክቶካቸውን አይቼ ምናምን ውስጥ ስገባ በኢየሱስ ስም ወይኔ ያው የተከበሩ አላቸው እንዴ ቲክቶክ አዴ አላቸው እኮ በስማቸው ሌላ ሰው ከፍቶ ነው የሚለው ኦፊሻል አላቸውና ልክ ሲያገለግሉልህ ላይቭ ይገባሉ ምናምን በምሽትም ምናምን። ኧረ እባክህ የሆነ ቀን እኔ ማታ ላጥላጥላጥ እያልኩልህ ዝም ብዬ ስክሮል ሳረግ ድንገት መጣልኛ። በዝማሬ ልታገለግል እያየው ስዝናናው አመሸው።
እሳቸው ደስ ይላቸው። ችግሩ ለአንተ በእንትንም አሁን እኮ በዝማሬ ላገግል ብለህ ብትሄድ ከታላቅ ይቅርታ ጋር ዝማሬውንም እሳቸው ይዘውታል። አረ እኔ ምን አገባኘው ገና እንደው ልብ የሚለውን ራሱ ሰሞኑን ሰምቼው ኪክ ነው እያልኩ ያለሁት። ዝማሬውንም እሳቸው ናቸው የሚዘምሩት፣ ስብከቱንም ራሳቸው ነው የሚሰብኩት፣ መንፈሱንም የሚያስወጡት ራሳቸው ናቸው። በቃ ሁሉም ነገር እሳቸው ስለሆኑ ምንም ማድረግ አይቻልም። እንግዲህ ጸጋው ሁሉ እፍስ አድርገው ወስደውታል። እፍስ አድርገው ደስ ይላል። ይሄን አውቆ እኮ ነው መኩም በገና አስተምራለሁ ያለው። በገና ማን አንተ በገና ይዘህ ብትሄድ በበገና ይህንን አገጭን ይሉልሃል፣ ትመለሳለህ። በያዝኮ በገና አስበዋል። መኩ ይደረድሩሃል። መኩ አስበዋል። አኬ መኩን በገና መዝሙር ግባልኝ እስቲ ደርድርልኝ ብለው ፊውቸሪንግ ሲጠሩት እንዲህ ያለ ወዳጄ ምን እያረክ ነው? አውጣው እንጂ መዝሙሩን፣ አንጀታችንን በላው በሰላም የባንክ ቁጥር አስቀላጠርከን። እሺ ክቡራን፣ እሺ የመጀመሪያው መንፈስ ቅዱስ የሚል ነው። ያው ጓድ መኩ በጣም ወደደው ስራ። እሺ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ህይወቴን ውረስ ይላል። ወደ መዝሙሩ እንገባለን። መንፈስ ቅዱስ አጽናኙ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ህይወቴን ውረስ ዘላለሜን ህይወቴን ውረስ ዘላለሜን ህይወቴን ውረስ ዘላለሜን ህይወቴን ውረስ። ቃሉን ስትነግረኝ በእርጋታ እቀመጣለሁ በማጽናናት ከድካም እበረታለሁ። የምትመክረኝ ውስጤ በጎ ሐሳቢ ለዘለዓለም ኑርበት ልቤን ጌታዬ። በምሪት ሆኗል ዜማዬ በምሪት ሆኗል ዜማዬ በምሪት ሆኗል ዜማዬ በምሪት ሆኗል ዜማዬ። መንፈስ ቅዱስ አጽናኙ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ሕይወቴን ውረስ ዘላለሜን ሕይወቴን ውረስ። መቅደስ የሆን ዙፋን ያንተ መክበሪያ የቃሉን እውነት ምትነግረኝ ደግሞ መኖሪያ ለዓለም በሚመች ሁኔታ ጨርሶ አልገኝ እንደ ፈቃድ ልታዘዝ እንዳሻ አድርገኝ። መንፈስ ቅዱስ ያንተው አድርገኝ መንፈስ ቅዱስ ያንተው አድርገኝ መንፈስ ቅዱስ ያንተው አድርገኝ መንፈስ ቅዱስ ያንተው አድርገኝ። መንፈስ ቅዱስ አጽናኙ መንፈስ ቅዱስ አጽናኙ መንፈስ
ዘላለሜን ሕይወቴን ውረስ ዘላለሜን ሕይወቴን ውረስ በህልውና ተልኬ ልክነፍ ወደ ላይ ወደ ማደሪያው ልገስግስ ልግባ ከሰማይ በዙፋን ፊት ልዘርጋ የነፍሴን መባ በመንፈስ ሆኜ ልዘምር ላምልክ በእንባ አስጥለኝ ካለም ከበባ አስጥለኝ ካለም ከበባ አስጥለኝ ካለም ከበባ አስጥለኝ ካለም ከበባ መንፈስ ቅዱስ አጽናኙ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ሕይወቴን ውረስ ዘላለሜን ሕይወቴን ውረስ ዘላለሜን ሕይወቴን ውረስ ዘላለሜን ሕይወቴን ውረስ የኔን በደል ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ ያሰረኝን ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ አዳኝ የምልህ ብቸኛው መድኔ ተሰቅለ ያየሁ ኃጢአተኛው ለኔ እኮ ካንተ ሌላ ከቶ ወዴት አለ ሕይወቱን ሰውቶ ሞቴን የገደለ በአመፀኞች ሽፍቶች መሃል ንጹሕ በግ ተገኝተሃል ያለ ስስት ሳመልክ እኖራለሁ በቤት እያሰረኝን ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ በደም ገድበ የዓይኖቼን እንባ ትናንት ሻርክልኝ ገነት እንድገባ ባርነቴ ቀርቶ የኃጢአተኞች ዋና አመስጋኝ አረከኝ አስይዘህ በገና የታረድከው ፋሲካዬ ያን ክፉ ቀን ማለፊያዬ ምዘምርልህ በመንፈስ ክብሬ እኮ ነህ ኢየሱስ ያሰረኝን ለመበቀል ከፍ ብለህ በእንጨት መስቀል
የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ የነሐሱን እባብ በእምነት ተመልክተው እንደተፈወሱ የሙሴን ቃል ሰምተው ወደ ተሰቀለው ይመልከት ዓይናችን አማራጭ የሌለው እርሱ ነው ቤዛችን። በደለኛ አመፀኛ ዋና ሳለው ወንጀለኛ ስምህን ይዤ ባለም ልዞር አስታጠቅከኝ የጽድቅን ጦር እያሰረኝ ለመበቀል ከፍ ብል በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ አክሊለ ሾህ ደፍተህ በሽፍቶች መሃል ተሰቅለ ያየው በእንጨት መስቀል በልቤ መቅረዝ ላይ ለዘላለም አብራ ሰው ሆኛለሁና በማዳን ስራ ቅኔ ዜማ መተንፈሴ ቀንም ማታ ማወደሴ አምሮልኝ ነው ባንተ ሕይወቴ ጌታ ኢየሱስ አብርሆቴ እያሰረኝን ለመበቀል ከፍ ብል በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ እያሰረኝን ለመበቀል ከፍ ብል በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ። ስለ መዝሙሩ የአምላካችን እግዚአብሔር ስም የከበረና የተመሰገነ ይሁን። ዝማሬ መላእክትን ያሰማልላችሁ። አሜን አሜን አሜን። ዝማሬ መላእክትን ያሰማልን። በጣም ደስ የሚል ዝማሬ በእውነት የመንፈስ ቅዱስም አሁን የጌታን በጣም ደስ የሚል ፓወርፉል የሆነ ዝማሬ ነው። በጣም ደስ ይላል። ስለዚህ ዜማው እንግዲህ አንተም አንድ ቀን እንደ ዘማሪ ሰለሞን አቡበከር ወጥተህ ትናገራለህ፣ ትጠየቃለህ። እንግዲህ የሚሉት ነገር አለ ከታች ኮመንት ላይ። ስለዚህ ማለት ኦኬ እንዴት መሰለ ብዙ ሰው ለምሳሌ በዚህ ጉዳይ ላይ ማለት የየፊናውን ሀሳብ ያስቀምጣል፣ የሆነ የራሱን ሀሳብ ያስቀምጣል። ከዛ በኋላ እንዴት መሰለ ያሬዳዊ ዜማ ምንድን ነው? ብዙ ጊዜ አብዛኛው ጊዜ እንደዚህ ይህንን ሀሳብ የሚሰጡት ሰዎች ብዙም ስለ ያሬዳዊ ዜማ የሚሆን ማለት ስጠይቃቸው እውቀቱ የሌላቸው ሰዎች ናቸው። እና እንዴት ነው ብዙ ጊዜ ጠይቃለሁ፣ ለመጠየቅ እሞክራለሁ እዚሁ ቲክቶክ ላይ ምንም ኮሜንት ላይ አጋጥሞኝ ያውቃል። እና ማለት አሁን አብዛኛው ያሬዳዊ ነው ብለን ለመገመት ይከብዳል። ምክንያቱም አብዛኛው ዝማሬ የሚሰራው በሀገርኛ ቅኝቶች ነው እንጂ ኖርማሊ ያሬዳዊ ወዝ በሚለው ሊሆን ይችላል፣ ያሬዳዊ ወዝ በሚለው ማለት ነው። ከዛ ውጭ ግን ያሬዳዊ ዜማ ማለት ያላቸው መዝሙሮች እስካሁን አይቼም አላውቅም። ማለት የነ ኪነ ጥበብ ምናምን
ቢኖር። ከዛ ውጭ አብዛኛው የተሰሩት በሀገርኛ ቅኝቶች ነው። ኖርማሊ ሶልም እንኳን ኢንተርቪው ላይ ከሰማው ካስታወስክና ማለት ኖርማሊ እኔም አብዛኞቹ ሰምቻቸዋለሁ በቅኝት ናቸው። አብዛኞቹ ቅኝት ናቸው እና እዚህ ጋር ስጠይቃቸው ማለት ያሬዳዊ የሆነ ዝማሬ ብለው የሚጠቅሱልን ኖርማሊ በቅኝት የተሰራ ዝማሬ ነው እና አንዳንዴ እንዴት ነው እንዲህም ነው ብለህ ስትናገር የሆነ ሰው የሚቀበልም ሊኖር ይችላል፣ የማይቀበልም ነገር ሊኖር ይችላል። ግን እኔ እንዴት ነው የሚጠቅመኝን ነገር ወስዳለሁ ማለት ሰው የከፈው ነገር ካለ ጠይቃለሁ። የማያውቅና ይሄ እንዴት ነው ማለት ሳያውቁም አንዳንዴ እኛን በጣም የሆነ እንደዚህም አይነት ነገር እንድንናገር ነገሮች አሉ እና ብዙ ጊዜ እኔ እንደዚህ ላይቭ ላይ ሞጥቼ እንደዚሁ ብዙ መናገር አልፈልግም በዜማ ጉዳይ እና ብዙ ማለት ሰው አይረዳም በዜማ ጉዳይ ብዙ ሰው እውቀቱ ስለሌለው ያሬዳዊ ዜማና ኖርማሊ ሜጀር በቅኝት ያሉ ዜማ ስታፎች ላይ ብዙም ሰው እውቀት ስለሌለው እንዲህ ነው ብለህ ብታወራ ሰው ያው ነገሩን አዙሮ ሊሰሙ ይችላል ማለት በዛ ልክ ስለሆነ ነው እና ብቻ ይሄን ነው ምን አኬ አይ ጥሩ የሆነ ጊዜ ላይ እኮ እንደዚሁ ሶልን ነገር ጋብዘ ነው እዚህ ላይቭ ላይ ምናምን ነገር ስናወራ ነበረ። ትዝ ይለኛል እያወራን እኔ እንግዲህ ያሬዳዊ የሆኑን ምናምን ነገር እንደዚህ ነገር ምናምን ነገር እያወራት እኔ ያው ዜማ ላይ የማውቀው ታሪክም ስለሌለ የማውቀው ነገር የለም። ግን እንደ ማንኛውም ሰው ምን አይነት ነገር ሊኖረኝ ይችላል እንደው ሲዘመር ከለመድናቸው አይነት ዝማሬዎች በብዛት ከተለመዱት ትንሽ ወጣ ካለ ኦኬ ያሬዳዊ አይደለም የማለት ነገር አለ መሰለኝ። እንግዲህ ዝም ቢያውን ስረዳው ካወራራችሁ ከእናንተም ከሌሎች የሚሰማ የያሬዳዊ የመሆን ያለመሆኑ ጉዳይ ሳይሆን እኛ በቃ ከለመድነው ውጭ የሆነና ውጭ ያሉን አይነት ነገር ይመስለኛል። መመዘኛችን ያደረግነው አይ ቲንክ ያሬዳዊ የሆነውን ዝማሬ ሳይሆን እኛ የለመድናቸውን ዜማዎች እሱን ነው መሰለኝ መመዘኛ ያደረግነው እንጂ እንግዲህ በአንድ ወቅት ላይ ማን ናቸው መጋቢ አዲስ እሸቱ አለማየሁ ነው ሲናገሩ እንደሰማሁት አሁን ጊዜ ላይ ያሉ ዘማሪዎችን ተጠይቆ እንዴት ነው ያሬዳዊ ናቸው ይባላሉ። እንኳን ያሬዳዊ ጥላሁናዊም አይደሉም አላሉ። እና እንደዚህም እየተባለ ነው። ለማንኛውም ግን ያም ሆነ ትላለህ ያም ሆነ ሶል መቶ ተዝ ይለኛል አንቺ ውዬ ባቲ ምናምን ሲለኝ ኧረ እመቤቴ ከዚህ ላይ ይህንን ላይ በሰላም ገላጊኝና እንውጣ። በጣም ብዙ ሰው ታውቃለህ፣ በቃ በዜማው ነገር ላይ ነው ኦልሞስት ረጅም ሰዓት ትኩረት እየወሰደ ያለ። ኧረ ቆንጂት ወይ እስቲ ምንድን ነው ዜማው ላይ ጥያቄ ነው አይቼው ነበረ እና ማለቴ ስለ ድነት ምናምን ማወቅ ፈልጋለሁ እና ስለ ሚስጥረ ስላሴ ይቻላል። ምንም ችግር የለም። በቃ ችግር የለም። እና የቴሌግራም ላይ ብዬሻለሁ ስለ ድህነትም የቴሌግራም ሊንክ ንገረኝ። ማለት ውስጥ ላይ እንትን ሪኩዌስት አድርጊልኝ ጻፊልኝ እና እልክልሻለሁ። ወይም ደግሞ ለእነመኩ ይልኩልሻል። እነሱን ፎሎና ካረግሻችሁ ከተጻጻፋችሁ እና እንትን ይሉሻል ይነግሩሻል። እነሱ አስገባሻለሁ እኔ። እሺ ብልኝ። እሺ እንትን ይመስለኛል እንትኑ ዜማው ይሄ ልክ አክሊል እንዳለው የተለመደ አይደለም ነው እና እኔ አሁን ብዙ ጊዜ ጥያቄ የሚሆንብኝ ልክ ያሬዳዊ አይመጥ ማለት እንትን ማለት ለምንድን ነው የማይሆንበት ምክንያት? ያውዬ ቢኒዮ ወንድም ማለት እኔም ብዙ ጊዜ እንደዚህ አይነት ጥያቄ ይመጣብኛል። ግን አሁን እንዴት መሰለህ አሁን ያሬዳዊ ዜማ ሲባል ያው ግዕዝ፣ ዕዝል፣ አራራይ ሌሎችም አሉ ማለት እኔ በሂደት የማላቃቸው ማለት በትምህርት ሂደት የማውቃቸው እግዚአብሔር ቢፈቅድ እየተማርኩ እና አሁን እንዴት መሰለህ በነዛ በግዕዝ በዕዝል በአራራይ ምናምን ተደርጎ የተሰራ የለም። አሁን ላይ እንደምናየው የእነ አቤል ምናምን ደውል አሁን የምናየው የምንሰማው ዝማሬ የሆነ ለጆሯችን የሚመች ዜማ አለ። ከዛ ሲሰራ ወጣ ብሎ ሊሆን ይችላል እንደለመደው ቴስት
እንዴት ነው ያሬዳዊ ዜማ ብዬም ብዙ ሰው ጠይቃለሁ፣ ግን አብዛኛው ሰው አያውቅም። ያሬዳዊ ስቲም ማለት ጠይቃለሁ፣ መዝሙርም እንኳን የሚታጀብ አይገባው እና አብዛኛው መዝሙሮች ደግሞ ይሄ እንዴት ነው ቅኝት ላይ ናቸው ወይ ትዝታ። አብዛኛውን ጊዜ ሶልም ራሱ ሲናገር እንደሰማው ከሆነ የሆነ ታይም ብዬ ብናገር ብዙ ነገር አለ። ግን እንዴት ነው ሁሉንም እንዲህ ነው ብሎ ማውራት አንዳንዴም ሰው አፍ ውስጥ ማለት ሰው አፍ ውስጥም ብሎ መግባትና ሌላ ነገር ውስጥ መግባት ነው። እና ምክንያቱም እኛ ስንናገር የማይረዳው ሰው ሊኖር ይችላል ማለት በሌላ ነገር ላይ የሚኖር ሰው ይችላል። እና ይህንን ነገር ለጊዜው ብንተው ይሻላል ማለት በጊዜ ራሱ የሚስተካከል ነገር ስለሆነ በቃ ቤተክርስቲያን ወጣ ብላ ቤተክርስቲያን ማለት ነው። አይ ነው ወይም ደግሞ የቤተክርስቲያን ሊቃውንት በደንብ ቤተክርስቲያን ሊወክሉ የሚችሉ ኢነሴንስ እዚህ ጉዳዩ ላይ ምናምን እንትን ማለት የሚችሉ ሰዎች ተነስተው ስፔሻሊ ደግሞ አሁን በሲኖዶስ ደረጃ ምናምን ይሄ እንደዚሁን ይሄ እንደዛ እነዚህ አይነት ነገሮችን እረፉ ምናምን የሚባል ነገር ካለ ኦኬ፣ ካልሆነ ግን ዝም ብሎ እንደዚሁ ግርግር ከመፍጠር ቤተክርስቲያን እስክትል ድረስ እኔ የዝማሬ ትልቁ መለኪያ ዘማሪው ቤተክርስቲያን ውስጥ ቢሆን ከዛ ደግሞ ዜማውን ትክክል እና እንደዛ እናደርግ። እሺ እና እኔ ፓፓ ልወጣ ነው። እኔ እባክህ መኩተው እናንተ ቀጥሉ። እኛም እኔም ልወጣ ነው። ብቻ ግን በአጠቃላይ ምንድን ነው ያቦ እሺ አንዴ ምን መሰለህ ያው ቅኝቶቹ 7ቱ ቅኝቶቹም ሁለቱም ጨምሮ 9 ማለት ነው ማይነሮቹን ጨምሮ ያሉት እነዛን 3ቱ የያሬዳዊ ዜማዎች አሉ። አራራይ፣ ዕዝልና ግዕዙ ማለት ነው። በ7ቱ ውስጥ ማምጣት ይቻላል። በነገራችን ላይ እያንዳንዱ ቅዳሴ ላይ ያሉትንም ሆነ ከቅዳሴ ውጭ ያሉት ሁሉም ወደዚህ 7ቱ ቅኝቶች 7ቱ ቅኝቷ ዋና ሜጀር የሚባሉት ወደዛ ብናመጣ እንትን መሆን የሚችሉ ናቸው። ማስገባት ይቻላል። በክራርም ብዙ ጊዜ ሲዘመር እና ቅዳሴ ራሱ ያው በፒያኖ ደረጃ የገባበት ጊዜ ነበረ። በኃይለ ሥላሴ ጊዜ ቅዳሴ ራሱ ሆኖ በዛው ዜማ ማለት ነው በ7ቱ ቅኝት ውስጥ ተደርጎ በዛ ሲደረግ የነበረበት ጊዜ አለ፣ በኦርጋን ማለት ነው። እና ምልል ነው ወደኛ የሚያደላ ማለት በ3ቱ ውስጥ በአራራይ እና በዕዝልና እንዲሁም ደግሞ በግዕዝ ውስጥ ማስገባት ይቻላል። ግን እኔ በትልቁ አሁንም መልእክት ማስተላለፍ የሚፈልገው ትልቁ እዚህ ላይ መስራት የሚችሉት ሊቃውንት በዚህ በተለይ ደግሞ በቅዳሴ በዜማ ላይ ያሉቱ በደንብ ማለት ነው ሁለቱንም በሁለቱም ሳይድ በ7ቱም ቅኝቶች እንዲሁም ደግሞ በዚህ በኩል ደግሞ አራራይ፣ ዕዝልና ግዕዝ 3 አመሳክሮ ይህ ነው ብሎ በዚህ ግልጽ በሆነ ነገር እንትን ብሎ መልካም ነው ብዬ ነው እንትን የሚለው። እና ሰዎች ደግሞ እዚህ ውስጥ ያላችሁ በጣም አትኩራችሁ በጣም ከዜማው ምናምን ይልቅ መልእክቱ ላይ ባለፈው እኮ ማን ነው ትዝታው እኮ ዘምሯል። የኦርቶዶክስን አስመስለው በቃ የእኛን ይመስላል፣ ግን ውስጡ ምንድን ነው ያለው? ምንፍቅና። ትምህርቱ ምንፍቅና ነው ወይስ አይደለም የሚለው በደንብ መታየት አለበት። በቃ ትምህርቱ ምንፍቅናን የሚያስተላልፍ ከሆነ እሱ ገዳይ ይገላል፣ በጣም ይገላል። ትምህርቱ ውስጥ ትምህርቱ ነው ትልቁ ነገር ከቤተ ክርስቲያን የሚያስወጣ ጥንቃቄ በጣም የሚያሸው እሱ ነው። እና ወደዛ ቢያደላ ነው። ብቻ እግዚአብሔር ያክብርልን፣ ቃሎት ያሰማልን፣ ፍጻሜያችን ሁላችንም እንግዲህ ጌታችን ፍጻሜያችን ያሳምርልን እና በዚሁ ብንጨርስ መልካም ነው ባይነኝ ወገኖች። እኔም እራቴን ልብላ፣ ሰዓት 6 ሰዓት ሆነ። ነጋ እኮ በቃ ነጋ። ምን ቅድም እየሰራው ነበረ። እባክህ መች በላው። ጌታ ሆይ ኧረ ሰታኝ ሰምቻለሁ። ከማውረድህ በፊት እንዴት አለሽ? ምን ነበረ? እግዚአብሔር ይመስገን። ልጆች አሉ
ቅድም አኬ ወጣ እንጂ እንትን መሰረታዊ የሆነ የቤተክርስቲያን አስተምህሮ የሚፈልጉ መማር የሚፈልጉ የምትችሉ ከሆነ ብታስገቧቸው። በቃ ፎሎ አድርግኝና በውስጥ መልስልሻለሁ፣ ሊንክ ልክልሻለሁ። እኔ ላክልኝ። መልካም። እንደሱ ከሆነ በቃ ታች ያሉ እየሰሙ ስለሆነ ለዲያቆን መኳንንትን ፎሎ አድርጋችሁ በዛ ኮንታክት ጥሩ እና እናመሰግናለን። ለሁላችሁም ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። አሜን አሜን። እግዚአብሔር ያክብርልን። መሰረታዊ ነገር የምትፈልጉ በተለይ መሰረታዊ ትምህርትን ማለት ነው፣ ቴሌግራም ቻናል አለ፣ ግሩፕ አለ፣ ሊንክ አለ። ሊንኩን እልክላችኋለሁ። በቃ እሺ። እና ሀይ በሉ፣ ሀይ ብላችሁ ጻፉ። አንዴ ከጻፋችሁ ድጋሚ አጽፋችሁ፣ ስለዚህ ሀይ ብቻ በሉ። ለሁሉም እንዳልመለስ ትላለ። እሺ፣ ለማንኛውም ደህና ደሩ። ቢኒ ማነው ግን ሰርቶ የሚያበላ መኩዬ? እሱን ጥያቄ ነበረኝ እኔ ራሴን በራሴ አሁን በመላሴ በሱ ጭብጥ ምህሩተኛሽ እንዴ? አረ ሽሮዬን ነው ትክትክ አድርጌን ሽሮዬን ብታይ ማለት ነው። አላሳይም እንጂ መኩ እግዚአብሔር እችላለሁ በለኝ። የእውነት እችላለሁ እንዴ? በስመ አብ። ለዛ ነው የማታገባው። እሱ ይቅርብኝ። እኔ አሁን ብዙ ነገር አለ። አሁን ይሄንን ባነሳ በጣም ብዙ ነገር ይነሳል እና ሽሮ ከቻልክማ በቃ ምን ታደርጋለች እንዴ? ሽሮ ከቻልክ ምን ታደርጋለች እንዴ? የቤት ሰራተኛ ነች እንዴ ፓፓ? ዋናው ስጎ እኮ ነው አባት። ዋናው ስጎ ነው። ያው አታይም ሽሮ ከለሩ ራሱ እንዴ? አከራይዋ ናት የላከችው። ማን ምንድን ነው? የምር እችላለሁ ካልክ ራሴ ነው የገዛሁት። የሆነ ቦታ እጄ ሲመለስ በቃ አገኘውና ገዛሁት። አሪፍ ነው ምናምን ብሎኝ። እሺ እሳት ነክቶታል። ዋናው ነገር እሱ ነው። አይ ላሳይ ነበር ከመቸኮል የተነሳ ከነ ዕቃው ምናምን ይዤ ስለመጣው አላሳይም። ብቻ ይኸው በበጥበሻ ይዤ መጥቼ ነው። እነ በጥበሻው ይዤ ምናምን መጥቼ ነው አንዴ የሚበላው። የምር አይ ጎበዝ ነህ። ከቻልክ ጎበዝ። አልሰማም። ኧረ አሁን እችላለሁ። አንዳንዴ እኮ ፓስታም አቃጥላለሁ አለች ልጅቷ። እኔ አይደለሁም። የእነ ጆርዲ ጥያቄ ነው የመለስክላቸው። አቧ አጠገቤ ነው። መጓንን ተው ክፉ እንዳታስወራኝ ማለት ቆየ እና ብቻ ደህና ደሩ እናንተ ሰዎች፣ ሰላማችሁ ይብዛ። በቃ መልካም ሽሮ። ኧረ በለ አየሁት ሽንኩርት የሌለው ሽሮ። ኧረ ሽንኩርት የሌለው ይሄ እና ለማንኛውም ከቤት ስትወጣ 1 ኪሎ ምናምን ሰርተውልን የወጣው እያሞክ ብላ ተብለ። ኧረ አይደለም ሰርቻለሁ። የእውነት አሁን ነው ትክትክ ነው። ብዙም አያስፈልግም ይሄ ምጥን ሽሮ ምናምን ስለሆነ ገና ትክትክም አለው እንዴ ትክትክ እያለ አሁን ትክትክ እና ብቻ ምጥን ነው። ምንም አያስፈልግም። ወዲያው እንትን የተመጣጠነ ሽሮ ነው በቃ። እና ዞሮ ዞሮ ስለነበረን ጊዜ እግዚአብሔር ይመስገን ብዙ ተምራችኋል። እንግዲህ እንዳው እኔ ባለፈው አኬ የገባበት አይታለ እሱ ላይ ሊሄድበት ብቻዬን ገባው። እዛ አኬ ገባ። በጣም ብዙ አስተማራችሁ።
ጸደይ ጊዜ ነበረ። ቻለ ዘጋ ነው እና ሌላ ደግሞ አሐቲ ድንግል ላይ አይታችሁ እየደወላችሁ ያላችሁት ሰዎች አሐቲ ድንግልን እግዚአብሔር ያክብርልን። ናቲሻ ናቲ ነው እዚህ አጋጣሚ እናዛ ላይ ለጥፎ ነበረ ምናምን ብዙዎቹ ከውጭ ምናምን የሚከታተሉት በገና ምናምን እንትን የሚሉት ከዛ ነው የሚመስለኝና ቦታ አልቀየርክማ። ቦታ አልቀየርክም ስትል የበገና ስልጠናው እዛ ቡሌ ቡላ ያው ኦንላይን ሰው እየላክን ነው። ሰው እየላክን ነው እንግዲህ ላኮ ሰው ክረምት ሲሆን የሚማረው ኦልሞስት አሁንም ግን አሉ። እግዚአብሔር ይመስገን። ትንሽ ራቀብን እንጂ እኛም እንመጣ ነበረ። አንተማ ብትመጣ ቤት ማገባም ከቁመት የተነሳ መግባታችን የምር ወደ ብራንች ክፈትና እንምጣ። እኔማ ወደ ቦሌ ምናምን አስቤ ነበረ። ቆይ እስኪ እግዚአብሔር ቢረዳን ሰከንድ ቅርንጫፍ ወደዛ አደርጋለሁ። ኧረ ከቦሌ ውጣ እንዴ! ቦሌ አራብሳ ቦሌ ምናምን ከቦሌ ውጣ። ቦሌ ሴንተር ነው ብዬ ነው። አይ ከቦሌ ውጣና ወደኛ አካባቢ ና። እሺ በሉ በቃ እሺ፣ ሰዓት እየሄደብህ ነው ብላ እያለ እንደናደሩ ሰላም ደናደር ቻው ምሩ ተኝታለች መሰለኝ። ደህና ደሩ።